አሁን ይሰማል? ድምጽ ይሰማል? ከስርም ይሰማል። ቆንጆ ነው። ኦኬ ያላህ ቃል ምንድን ነው? ቁርአን እውነት ያላህ ቃል ነው ወይ የሚሉትን የምንዳስስበት ይሆናል ማለት ነው። ያላህ ቃል ምንድን ነው? ቁርአን ያላህ ቃል ነው ወይ? ያላህ ቃል ከሆነ ደግሞ ምንድን ነው? ጅማሬ ያለው ወይ? ምን አሉ ገብተዋል። ያላህ ቃል ምን ብላችሁ ነው የምታምኑት ወገን? ያላህን ቃል ምን ብላችሁ ታምናላችሁ? ያላህ ቃል ምንድን ነው? ፍጡር ነው ወይንስ አይደለም? ትዛውር ኮሽን የእኛ ጥያቄ ይሆናል ይሄ ማለት ነው። የእናንተ መልስ ኔክስት ይቀጥላል ማለት ነው። አንተ መሐመድ እንኳን ደህና መጣ። ሙሐመድ ስማል። ሰላም ሰላም፣ እንዴት ነው አለን? እንዴት ነው ሙስሊም? ቁርአን ያላህ ቃል ነው ብለህ ታምናለህ? አዎ ያላህ ቃል ነው። ኦኬ ያላህ ቃል ነው ስትል ምን እያልክ ነው? ያላህ ቃል ነው ስትል ምን ማለት ነው? ያላህ ቃል ማለት አላህ በራሱ ያወረደው ማለት ነው። ያወረደው ስትል ወደ ነብያቶች ያወረደው ወደ ነብያችን ረሱል አለይሂ ሰላቱ ወሰላም አለ ወደ እሱ ያወረደው ማለት ነው። ኦኬ ያ በጅብሪል አማካኝነት ያወረደው ጅብሪልንም እሱ ነው ያወረደው አብሮ የሚሆን አይደለ? ቁርአኑ ልክ እንደ ጅብሪል ፍጡር ነው? ፍጡር ነው ወይ? ቁርአንማ ቃል ነው። ኦኬ ያ ቃሉ ፍጡር ነው ፍጡር አይደለም? ፍጡር ነው እንጂ። ኦኬ ስለዚህ ቁርአን ያላህ ቃል ፍጡር ነው አይደለም? ወንድማችን ተሳስቷልና ይመልሳል። ቆይ እሱ ይጨርስ። አልተሳሳትኩም፣ ገና እያወራን ነው። አላህ ያወረደው በጅብሪል አማካኝነት ነው አለ ቁርአንን። በጅብሪል አማካኝነት ወደ ማን ነው የወረደው? ወደ ነብያችን ረሱል አለይሂ ሰላቱ ወሰላም። ኦኬ ያ የወረደው ቁርአን ወደ ጅብሪል የወረደው ቁርአን ተብሎ ይጠራል አይደል? ጅብሪል ፍጡር ነው አይደለ? አይዋ ቁርአኑም ፍጡር ነው። አይዋ ኦኬ ስለዚህ ጅብሪል አላህ ለጅብሪል ቁርአንን ፈጥሮ ሰጠው። ጅብሪል ደግሞ ለሙሐመድ ሰጠው። ሙሐመድ ደግሞ ለሳባዎቹ ነገራቸው። እንደዛ ነው የምታምኑት? አዎ መልካም። በመጀመሪያ ብለኛል ቁርአን ያላህ ቃል ነው። ያላህ ቃል ደግሞ በጅብሪል አማካኝነት ወደ መሐመድ የመጣ ነው። ጅብሪልም ቁርአንም ደግሞ ፍጡር ናቸው ለኛል አይደለ? አይዋ መልካም። ስለዚህ አንተ የምታምነው ወይንም ደግሞ እስልምና የተማርከው እንደዚህ ነው? አይዋ ኦኬ። ኢስላም ምንድን ነው? እሱ የሳተው ነገር አለ መሐመድ? ትክክል አለም እያልከው ነበረ። ትክክል አለ የምትለው አለ ኢስላም? የኢስላም
የእስላሙ የእስላሙ ነው። ማንኛውን አወራው ነበር ቅድም ጣልቃ የገባብን ቅድም ማን ነው? ኦኬ የእስላሙ አሁን መቀጠል ትችላለህ። ትክክል አላችሁም ቅድም ስላልከን ምንድነው ትክክል አልሆን ነው? ቁርአን በመሐመድ ላይ የወረደ በጅብሪል አማካኝነት ሲሆን ጅብሪልም ሆነ ቁርአን ፍጡር ናቸው ብሏል። ወንድም ለምሳሌ እዚህ ላይ ስህተት አለ? ስህተት አለ ወይ? እኔ ልመልስልህ። ኦኬ ስህተት አለ? ትክክል ነው። ሙሐመድ ላይ ፍጡር ነው ማለት ሳይሆን ቁርአን የአላህ ቃል ነው። ቃል ደግሞ ትእዛዝ ነው። አሁን ለምሳሌ ኢየሱስንም ኩን ፈየኩን በሚል ቃሉ ነው ያስገኘው። ኩን አለው ሆነ። ማን ጠየቀ? ትእዛዝማ ብዙ ትእዛዞች አሉ። ፍጡር ነው ፍጡር አይደለም ተባልክ እንጂ ቆይ ቀላል ነው። ተስማማው። ትእዛዝ ይሁን ቃል ማለት ትእዛዝ ነው አልከኝ። ሰው ትእዛዝ ፍጡር ነው ፍጡር አይደለም። ለምሳሌ ብዙ ትእዛዞች አሉ በቁርአን ውስጥ። ሰላት ስገድም አትስገድም ትእዛዝ ነው የሚሆነው አይደል? እንዴት ወሲብ ማድረግ እንዳለባችሁም ትእዛዝ ነው እሱ የወረዱት በቁርአን ውስጥ። ሽንት ቤት ስገባ ምን በል የሚለውም ትእዛዝ ነው። ያ ትእዛዙ ፍጡር ነው ፍጡር አይደለም ነው። ፍጡር አይደለም ነው አይደለም የሚባል ጥያቄ አያስመጣም። ቃል ራሱን የቻለ ቃል ነው የሚባለው። ትርጉሙ ራሱ ቃል ፍጡር ነው ፍጡር እዚህ ውስጥ አይገባም። የማይመለከተው ነገር ነው። ለምሳሌ ውሃ ነው አይደለ? ውሃ ሻይ ነው ቡና ነው ትላለህ? ሻይ ነው ቡና ነው ይባላል? ውሃ ልል እችላለሁ። ቆይ ውሃው ከተፈላ እና ሻይ ቅጠል ከገባበት ሻይ ነው ላለው እንጂ ውሃ አድለው። ከዛ በኋላ እንዳጠቃላይ ውሃ ምንድን ነው? ውሃማ ውሃ ነው ምንድን ነው ይለኛል። እንደምን አይነት ቃልም ቃል ነው። ዘኢንድ ፖይንት 4 ነጥብ። ቁርአን የአላህ ቃል ነው የሰው ቃል አይደለም። ውሃ ምንድን ነው አለቀ አይባልም። ውሃ ፍጡር ነው ፍጡር አይደለም ካልክ መልሰ ፍጡር ነው እልሃለሁኝ። ውሃ ምንድን ነው ስትለኝ እንደገና በኬሚስትሪ ከጠየከኝ H2O ነው እልሃለሁኝ። ውሃ እንደገና እንዴት መጣ አሁንም ብትለኝ አሲድ እና ቤዝ ሪያክት በሚያደርጉትም ውሃ ሊፈጠር ይችላል ብዬ መልስልሃለሁ። ምንድን ነው ፖይንት ምንድን ነው? H2O ነው ልበል። ውሃ ምንድን ነው ስትለኝ ወይንም ደግሞ ውሃ ማለት ይሄ የሚጠጣው ነው ልበልህ? ወይንስ ውሃ ምንድን ነው ስትለኝ የተፈጠረ ነው ልበልህ? ምንድን ነው ፖይንት? ውሃ ነው በቃ። ነንሴንስ የሆነ አርጉመንት አንስተህ ቃልም ቃል ነው ውሃ ነው አይባልም። ለምሳሌ እንዲገባክ እኮ ነው አንድን ነገር አንተ ዝም ብለህ ወደ ሌላ ነገር መቀየር አትችልም። ለምሳሌ ይተረጎማል አልኩህ እኮ ይተረጎማል። ምንድነው ተብሎ አይታለፍም። ራይሂም ያመጣውን አርጉመንት እኮ መታወብ ያለው ውሃ ለምሳሌ በሶስቱ ስቴት ውሃ ምንድነው ስትለኝ ቀዝቃዛ ከሆነ ሶሊድ ሊሆን ይችላል፣ ጋዝ ሊሆን ይችላል፣ ፕሊስ ፈሳሽ ሊሆን ይችላል። እነኝህን ስቴቶች ያልፋላል። ጋሽስ ስቴት አለው፣ ሶሊድ ስቴት አለው፣ ሊኪድ ነው። ሃይ ሌቭል ላይ ደግሞ ስትማር ፕላዝማ ሌቭል አለው አይደል? ውሃ ራሱ ምንድን ነው ስትል ከምን አንጻር ነው የጠየቀው? ከፊዚክስ ማለት ከኬሚስትሪ አንጻር ነው? ከተፈጥሮ አንጻር ነው? ምንድን ነው እየጠየቀው? ምንድን ነው? ዝም ብሎ እኮ አንድ ነገር ጥያቄ አይጠየቅም። አትሊስት ስለዛ ነገር ናውሎጂ ኖሮህ ነው። ይሄንን ደግሞ ከቃል ነው፣ ውሃ ነው። እንደዛ ነው የተማርከው። ውሃ ሪያክሽኑ እንዴት ነው? እንዴት ነው? ምንና ምንድን ነው? በኬሚስትሪው H2O ምንድን ነው? H ምንድን ነች? ሃይድሮጅን፣ ኦክሲጅን። ከዛ እንዴት ይፈጠራል? እንዴት ሪያክት ያደርጋል?
አሲድና ቤዝ እንደገና እንትን ሪያክት ቢያደርጉ ምን ይፈጥራሉ? ጨው ከዛ ውሃን ይሰጣሉ። ይሄ ኬሚስትሪ ላይ አይ ቲንክ ሎወር ግሬድ ላይ የተማርከው ነው። ይሄ እንኳን አይ ቲንክ ግሬድ 9 ምናምን። ስለዚህ ዝም ብለህ አንድ ነገር ዲፋይን አድርገህ ነው ብለህ የምታልፈው አይደለም። የምታመጣውን ኤግዛምፕል አትሊስት አውቀህ ተጠቀመ፣ ምሳሌውን ተጠቀም። እኔስ ኢስላሙ ወይም ቢን ሙሐመድ ወይ አሉ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ቁርአን ያለ ቃል ነው ብለህ ታምናለህ? ምን አልከኝ? ጥያቄ ነበረኝ። ጥያቄ በኋላ ላይ መቀበል። አሁን ቶፒኩ ላይ ቁርአን ያለ ቃል ነው ብለህ ታምናለህ? አዎ በደንብ። ያለ ቃል ነው ስትል ምን ማለት ነው? ያለ ቃል ነው ማለት ስትል አልገባኝም ጥያቄ። ያለ ቃል ነው ሲባል ምን ለማለት ነው? አላህ የፈጠረው ነው ለማለት ነው ወይንስ አላህ የተናገረው ነው? አላህ የተናገረው። ኦኬ። ስለዚህ አላህ ሊተራል የተናገረው ነው። አላህ በጅብሪል አማካይ ምን አይ ቲንክ ተቋርጧል። እኔ ጋር አሁን ተመልሰዋል። ይሰማል? እኔ ይሰማል። የአላህ ቃል ነው ስትል ምን እያልክ ነው? አላህ የአላህ ንግግር ነው። ቁርአን ሌላ እንትን አለው እንዴ? ኦኬ። አላህ ስለዚህ የተናገረው ነው ማለት ነው። እፎይ ጥያቄ አልገባኝም። ማለት ቁርአን በቃ የአላህ ንግግር ብለን እናምናለን እኮ። የአላህ ንግግር ነው ስትል ስለዚህ ለምሳሌ የቁርአን ክፍል ውስጥ የሆነ ጥቅስ አለ። ለምሳሌ የሆነ ጥቅስ አንዱን ጥቅስ በለው እናንተ የምታውቀው የሚመች ነው ጥቅስ። አሁን ቁል ሁወ አላሁ አሐድ የሚለውን ሱረቱ ኢኽላስ ላይ ያለውን ይሄንን አላህ የተናገረው ነው ወይንስ የፈጠረው ነው? ቁል ሁወ አላሁ አሐድ ብሎ አላህ የተናገረው ነው። ስለዚህ አላህ ቁሉሁ አላሁ አሐድ ብሎ ተናገረ ማለት ነው። ቁል ሁወ አላሁ አሐድ ብሎ ለጅብሪል ነገረው። ጅብሪል ደግሞ ለረሱል ሰለላሁ ዐለይሂ ወሰለም አመጣላቸው በዋሂ። መልካም። ስለዚህ አላህ እንደኔ ነው የሚናገረው ማለት ነው። አይ ቁል ሁወ አላሁ አሐድ አላሁ ሰመድ ለም ያሊድ ወለም ይውለድ ይላል። አንድም ቢጤ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። እሱ እንዳለው አምሳያ ቢጤም የለውም። ቆይ አንዴ መሐመድ ጣልቃ ትግባ። በንግግር ደረጃ እንዲህ ነው የተናገረው እንዳልከው እኔም እንደተናገርኩት እሱም እንዲህ ነው የተናገረው ወይስ ሌላ ዳያሎግ? ቆይ መሐመድ ጣልቃ ትግባ ፕሊስ፣ አትረብሽ። ጣሊያም አወርዳለሁ። ከኋላ ሴቷ እየረበሸች ነው ስታወሩ እንትን ይላል። ማይክ አታንሳ። እኔ አምሳያለሁ የለውም የሚለው ላይ ያለው አሁን ቁል ሁወ አላሁ አሐድ ብሎ እንደተናገረው እንዲህ የተናገረው ነው ብለኸኛል። ስለዚህ ቃሉ እንዲህ ከሆነ የተናገረው እኔ እንደተናገርኩት ነው የተናገረው ማለት ነው። እንደዛ ካለን ማለት ነው አምሳያ ኖረው ማለት እኮ ነው። አሁን እኔ የሚገርመኝ እኮ እሱ ነው። ሊትራሊ እሱ ባህሪው ነው ቃሉ ነው ባልከው መሰረት ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ብሎ ለጅብሪል አላህ እንዲህ ቃል በቃል ከተናገረ በድምፅ እኔም ይኸው በድምፅ እንዲተናገርኩኝ፣ ስለዚህ አምሳያ አለው እያልከኝ ነው? አይ የፍጡርና የአምላክ እንትን ባህሪ አንድ አይደለም። በድምፅ አይደለም እንደዚህ የነገረው ለጅብሪል?
አልኩ እኮ ድምፁ አሁን እኔ እናንተ አሁን እንደዚህ እንደምናወራው አይነት እንደዚህ ነው። አሁን የከሌ ድምፅ ነው እንደሚባለው አሁን አንተ ስታወራኝ የእፎይ ድምፅ ነው፣ እኔ ሳወራ ደግሞ የኔ ድምፅ ነው እንደምንለው እንደዛ አይነት ባህሪ ወይም ደግሞ እንደዛ አይነት የሆነ ከሌላ ፍጡር ጋር የምናመሳስልበት ምንም አይነት መንገድ የለም። ስለዚህ ጅብሪል አስተካክሎ ነው ያመጣው ማለት ነው። አላህ በሌላ አይነት ዜማ ነግሮት ጅብሪል ደግሞ በሌላ ዜማ ለሙሐመድ ነገረው። ሙሐመድ ደግሞ ለእናንተ በሌላ ዜማ ነገራችሁ እዛ። ምክንያቱም አንድ አይነት ካልሆነ በደንብ አስተውል። ቃሉ አንድ አይነት ካልሆነ ቃሉ ያላህ ነው ካልክ ቃሉ አንድ አይነት ካልሆነ ያላህ ቃል ሊሆን አይችልም ማለት ነው። ምን ብለሃል? ቁርአን ያላህ ቃል ነው ብለሃል። አሁን እኔ ላይ ስትለኝ ቆይ እሱ ያንተ ቃል ነው ምናምን ብለሃል። ቃሉ ያላህ ከሆነ ያንኑ ቃል ያላህን ነው አንተ የምትለው ማለት ነው። እንዴት ቀጥታ ያላህን ቃል እያልከው ካልሆነ አላህ እንዳለው እያልክ ካልሆነ በመሀል የነበረው ጅብሪል አሻሽሎታል ማለት ነው። ለምሳሌ ሎክ ቁል ሁወ አላሁ አሐድ የሚለውን አላህ ለምሳሌ እንደዚህ ቃል በቃል እንደዚህ አንተ እንደምትቀራው ካላለ ሚል ከሆነ ለምሳሌ ከዛ ጅብሪል ደግሞ መጥቶ ቁል ሁወ አላሁ አሐድ ብሎ ካስተማረ ለሙሐመድ አላህ የተናገረውና ጅብሪል የተናገረው አንድ አይሆንም ማለት ነው። ስለዚህ ምን አድርጓል ማለት ነው? ጅብሪል ከአላህ የሰማውን ቃል አሻሽሎ የራሱን ሞዲፋይ አድርጎ ለሙሐመድ ነግሮታል ማለት ነው። አይ እንደዛ አይነት ስልጣን ይላል። እንደዛ ካሌለው ቀጥታ አላህና አንተ የምትቀሩት ተመሳሳይ ነው የሚሆነው ማለት ነው። ቁርአን ያሞነ ያለ ንግግር ነው አይደል? ከአንተ ጋር ተመሳሳይ የሆነ ንግግር ማለት ነው። ተመሳሳይ የምትለዋን ያዝልኛ። አይሆንማ፣ ተመሳሳይ አይደለማ። ተመሳሳይ ካልሆነ ደግሞ ጅብሪል ምን አድርጎታል ማለት ነው? ቀይሮታል። አልቀየሩም። ስልጣን ካልቀየረው ደግሞ ተመሳሳይ ነው የሚሆነው። የአንተ ንግግርና ያላ ንግግር ቁርአን ውስጥ ያለው ተመሳሳይ ነው የሚሆነው። እንዴ ቁርአን ውስጥ እኮ ያለው እኮ ያላህ ንግግር ነው። ታዲያ ያላህ ንግግር እኮ ነው እኛ የምናነበውም የምንመራበትም እኮ። ስለዚህ ተመሳሳይ ነው ያንተና ያላህ ንግግር ማለት ነው። ተመሳሳይ አትበላ አይባልም እንዴ። እሺ አላህ በሌላ ነገር ነው ያለው ወይንስ እንደዚሁ ቃል በቃል ለጅብሪል የነገረው በል ቁሉ አላህ በል እርሱ አንድ ነው የምትለዋን ቃል በቃል እንደዚሁ እናንተ ጋር እንደመጣችሁ ነው ለጅብሪል የነገረው ቃል በቃል። ስለዚህ አንተም ቃል በቃል ስትላት አላህ እንዳለው ነው የምትለው ማለት ነው። which means ተመሳሳይ ናችሁ። አምሳያም ቢጤም የለውም። ራስህ እኮ አልከኝ ቃል በቃል እኔ እንደምለው ነው ካልክ አምሳያ ንግግር ነው። እሱን እኮ ቁርአን ንግግር ነው፣ ያላህ ንግግር ነው። አሁን ችግር የለውም አካሉ ላይ እንመጣለን። ንግግራችሁ ግን አንተና እሱ ተመሳሳይ ነው። አንተም በድምፅ ቁል አላሁ አሃድ ትላለህ፣ እሱም ቁል ሁወ አላሁ አሃድ ይላል። ተመሳሳይ አቀራር፣ ተመሳሳይ ድምፀት ማለት ነው። አይ ከአላህ ጋር ምንም እንግዲህ ፍጡራን የምንመሳሰልበት ምንም መንገድ የለም። እንደዛ ከሆነ ደግሞ ስለዚህ ጅብሪል አስተካክሎታል ማለት ነው። አላስተካከለውም፣ እሱም ስልጣን የለውም። እንዴ ካላስተካከለው ደግሞ ተመሳሳይ መሆን አለበት አንተውም ባልከን መሰረት። ላቅልልህ። ይሄ ቃሉ አላህ የሚቀራው ፍጡር ነው ፍጡር አይደለም? አላህ የሚቀራው ማለት የአላህ ንግግር ነው። ፍጡር ነው ፍጡር አይደለም እኮ የአላህ ንግግር ፍጡር ነው ፍጡር አይደለም ነው። አይ እሱ ባህሪ ነው እኮ። ምንድን ነው የአላህ ባህሪ? ምንድን ነው እሱ? ፍጡር ነው። የአላህ ንግግር እንዴት ፍጡር ይሆናል? ራሱ ቃሉ እኮ ነው፣ አንዴ ንግግሩ ነው። ስለዚህ ፍጡር አይደለም ማለት ነው። ያ ማለት ኦኬ፣ እሺ፣ ቀጥል። ያ ማለት አሁን ቁርአንን ሲያወርድልን ለእኛ በመላእክቱ ወደ ረሱል ሲመጣ
ንግግሩ ነው የእሱ ንግግር ነው እንጂ የሚመጣው ፍጡር አይደለም፣ የተፈጠረ ነገር አይደለም። ኦኬ። ስለዚህ የተፈጠረ ካልሆነ ባህሪው ከሆነ ለምሳሌ ቁል ሁወ አላሁ አሐድ የሚለው በል እርሱ አላህ አንዱ ነው አይደለ? ትርጉሙ ፍጡር ያልሆነው በል እርሱ አንድ ነው የሚለው ነው ወይንስ ቁል ሁወ አላሁ አሐድ የሚለው ነው ፍጡር ያልሆነው? በል እኮ ብሎ እኮ ሲልከው ማስጠንቀቂያ ነው አይደለም? ችግር የለውም። የትኛው ነው? የአማርኛው ነው ፍጡር ያልሆነው ወይንስ አረብኛው? ሁለቱም ፍጡር አይደሉም። ስለዚህ በል እርሱ አላህ አንዱ ነው የሚለውም ፍጡር አይደለም። ቁል አላሁ አሐድ የሚለው ፍጡር አይደለም። የአላህ ቃል ፍጡር አይደለም እኮ ባህሪው ነው እኮ። ይሄ እኮ አሁን ባህሪውን ነው እየነገረን ያለው ለእኛ እኮ። ችግር ተስማማው። በል እርሱ አንዱ ነው የሚለውም ፍጡር አይደለም። ቁል አላሁ አሐድ የሚለውም ፍጡር አይደለም። ሁለቱም ፍጡር አይደሉም። ቆይ ፍጡር ማለት ምን ማለት ነው? የተፈጠረ ነገር ከጊዜ በኋላ የመጣ የተፈጠረ በታይም ኢንተርቫል ያለው ማለት ነው። ከጊዜ በፊት ወይንም ደግሞ ዘመን ሳይፈጠር ጊዜ ሳይቆጠር ያልነበረ ማለት ነው። ስለዚህ ታዲያ እንዴት ቃል ፍጡር ይሆናል? ቃል እኮ ከአንተ ጋር አብሮ የሚኖር ነው። ለምሳሌ አንተ ቃል ብትሳደብ ፍጡር አለ እንዴ? አንተ ውጤት አይደል እንዴ? እናንተ የምትሰሩትም ፍጡር ነው ይላል አልቁርአኑ። ስለዚህ አንተ የምታደርገው የምትሰራውን ፍጡር ነው የሚሆነው። ምክንያቱም ከጊዜ በኋላ የመጣ ስለሆነ ታይም ሳይፈጠር ዘመን ሳይቆጠር ቃልህ ከአንተ ተለይቶ ሊኖር አይችልም። ከጊዜ በኋላ የመጣ ነገር በሙሉ ፍጡር ነው። ዘመን የሚቆጠርለት ወይም ደግሞ ኦኬ፣ አልሰማም ያ። ስለዚህ ፍጡር የሚለው ምንድነው? እሱ የተፈጠረ ወይንም ደግሞ ከሆነ ጊዜ በኋላ የተጀመረ ማለት ነው። አስቀድሞ ያልነበረ እስታኩኗል። ሜይ ቢ አንተ መሰለኝ እኔ ሰማለኝ እያሉ ነው። አሁን ይሰማል። ፍጡር የሚለው አስቀድሞ ያልነበረ ፍጥረት ከጀመረ በኋላ የጀመረ ማለት ነው። በኢንተርቫል በታይም ኢንተርቫል ላይ እንትን ያለ ነው። ዲፔንድ ያ ከዛ በኋላ የመጣ ማለት ነው። ስለዚህ በዚህ መሰረት በደንብ አስተውል። በዚህ መሰረት ካየ ነው አማርኛውም ፍጡር አይደለም፣ አረብኛውም ፍጡር አይደለም ነው ያልከን አንተ አይደል? ባህሪ ነው። አሁን ስለዚህ ኦኬ፣ ቁርአን በምን ቋንቋ ነው የወረደው? በአረብኛ። ታዲያ አማርኛው እንዴት ከመጥቶ ነው እሱ ፍጡር ያልሆነ ያላህ ቃል ነው ያልከው? አይ አማርኛውን ብቻ እኮ ያላልኩም እኮ ፍጡር አይደሉም፣ ሁለቱም ፍጡር አይደሉም ነው እኮ ያልኩ። ያላህ ቃል ፍጡር ነው ወይ ስትለኝ አይደለም ባህሪ ነው ያልኩ። ኖ እኮ እኔ አሁን እርሱ አላህ አንዱ ነው የሚለው ይሄ ፍጡር ነው ፍጡር አይደለም አልኩ። በአማርኛ ሲሆን በአረብኛ ሲሆን ነው ፍጡር ማይሆነው ወይንስ በአማርኛ ሲሆን የሚል ጥያቄ ነው። በሁለቱም ፍጡር አይደለም። ስለዚህ እንደዛ ካልክ ደግሞ ስለዚህ ቁርአን በአማርኛም ወርዷል ማለት ነው። ቁርአን በአረብኛ ወረደ። ያው ከዛ በኋላ ሰውም ደግሞ በሚግባባበት በሁሉም አካባቢ ሊረዳው በሚችለው ደግሞ ተፈስሯል፣ ተተርጉሟል። ስለዚህ እንደዛ ከሆነ ለምሳሌ የምልክት ቋንቋ አስቀድሞ አልነበረም። አሁን በብሬን ምናምን መጽሐፍ አለ። ስለዚህ በዛ ሲጽፉት አዲስ የተጀመረ ቋንቋዎች አዲስ በሚጀመር ቋንቋ ያንን ሲተረጉሙት ያም ቋንቋ አብሮ ፍጡር አይሆንም ማለት ነው። እኔ ያልተግባባ ነው ይሄ አሁን ፍጡር በምትለው ነገር እኔ አልተረዳውም። እቺ ፍጡር የምትለዋ ነገር ቃላት እንዴት ፍጡር? ለምሳሌ እኔ ሙሐመድ የሆነ ነገር ብዬ ብናገር ይሄ የተናገርኩት እኔ ከመኖሬ በፊት የለም ከኔ ጋር አብሮ ቢመጣ ነው። ስለዚህ ፍጡር ነው፣ የኔ ውጤት ነው። አንድ በል ዓለም ሳይፈጠር እቺ የተናገርኳት ልኖር አችልም። ስለዚህ ፍጡር ነው። ምክንያቱም ዘመን ተተፈጠረ ጊዜ ከመጣ ዓለማት ተተፈጠሩ በኋላ የሚመጣ ስለሆነ
አስገኛለሁ ማለት ነው። እስቲ እኔ ያው ብቻ ሲጠይቄ ደግሞ ትክክለኛውን መልስ ደግሞ ለማምጣት ሞክራለሁ ማለት ያ ኤኒዌይስ በደንብ ቼክ አድርገው። ጥሩ ነው የመጣው። ትንሽ እንትኖች ላይ ያልገባኝን ያው ለመመለስ ልክ አይደለም። ያ እንትኑን ሪከመንድ ላድርግህ። አረብኛው ፍጡር አይደለም ተብሎ የሚታመነው፣ ትርጓሜዎቹ ግን አይታመኑም። እንደዛ ቼክ አድርግ እሱን። ትርጓሜዎቹ እንደዛ አይታመኑ። አይቲንክ አሻሪዎችም አታሪዎችም ትርጉም ቁርአን ተብሎም አይጠራም። አይደለም ፍጡር አይደለም ተብሎ ቁርአን ተብሎም አይጠራም። ትርጓሜው አማርኛው ቁርአን ተብሎም አይጠራም። ተፍሲር ወይንም ደግሞ ትርጉም ተብሎ ብቻ የሚጠራው። እንደ እስልምና ፍጡር አይደለም ተብሎ እንትን የሚባለው አረብኛው። ኤኒዌይስ መሐመድ ጣልቃ እየገባ ነበር። ቀጥል እስኪ። ያው አይ ሀሳብህ አንተ ለምሳሌ ቁርአን አላህ የተናገረው ነው ሲልህ፣ አይ ከተናገረማ እሱ እንደኔ ቢጤ ነው ለማለት እንደሆነ ገብቶኝ ነው። በቃ ያንተ ሀሳብ እንደዛ ነው። አይ እሱን እኮ አለፍኩት እኮ ኦልሞስት እንደዛ እንደሆነ እኮ አርጊው ማድረግ እንደማትችሉ አውቃለሁ። ግን እሱን አለፍኩና አሁን ፍጡር ነው ፍጡር አይደለም ወደ ዋናው እኔ ፖይንቴ ላይ ወደዛ ለመመለስ ስለፈለግኩ ነው። ኤኒዌይስ ፍጡር አይደለም ብለህ ነው የምታምነው አንተ። ፍጡር ነው ብለህ የምታምነው ባይዞ መሐመድ ወጥተሃል። መሐመድ ማን ነው የሚለው ስምህ? በአራቱም መዛብ መሐመድ አሚን በአራቱም መዛብ በተለይም አታሪ ኮንግ በአስቸኳይ ተውበት አድርገህ ማትመለስ ከሆነ ይላል ኢማም ሐንበሊ ማለት ነው፣ ታመህ መጠየቅ የለብህም፣ ከአንተ ጋር መብረት መደረግ የለበትም፣ ከአንተም ትምህርት ሊወሰድ አይገባም ነው የሚለው። ኢብን አይደለም ቁርአንን ፍጡር ብለህ ቁርአን ምንድን ነው ፍጡር ነው ፍጡር አይደለም ተብለህ ተጠይቀህ ፍጡርም አልልም ፍጡር አይደለም አልልም ብለህ ዝም ብትል እንኳን እንደ መዛቦች ከእስልምና ያስወጣል። እንደ ጥያቄ ይዘውና በሌላ ቀን ያው ስመጣ ለመመለስ ሞክራለሁ። ያው ያንተን አይደለም እኔ መሐመድ አሊን ነው ያልኩት። መሐመድ አሚን ሶሪ፣ እሱ ፍጡር ነው ስላለ ነው ቁርአን ፍጡር ነው ብሎ ነው ያለው። እሱ ያለ ቃል ፍጡር ነው። ምን አይነት ችግር እንደሚያመጣብህ እይ። መሐመድ አሚን ቁርአን ያለ ቃል ነው ብለህ ነው ያመንከው አይደለ? ቁርአን ያለ ቃል ነው ብለሃል። ያለ ቃል ባህሪው ነው ብለሃል። ደግሞም ፍጡር ነው ብለሃል። ያ ማለት ምን ማለት ነው? አላህ አለ ፍጡር ያልሆነ ፍጥረትን የፈጠረ ቃል አለው። በቃሉ ፍጥረትን ይፈጥራል። ቃሉ ራሱ ፍጡር ነው አልከን። ስለዚህ ቃሉ ፍጡር ከሆነ በቃሉ ደግሞ ፍጥረትን የሚፈጥር ከሆነ ስለዚህ አላህ ቃሉን ፈጠረና በቃሉ ደግሞ ፈጠረ ማለት ነው። ፈጥሮ ፈጠረበት ማለት ነው። አሁን ችግሩ ምን መሰለ? እዚህ ጋር ቃሉ የተፈጠረ ከሆነ ቃሉን የፈጠረ ሌላ ቃል ያስፈልጋል። ያንን ቃል የፈጠረ ደግሞ ሌላ ቃል ያስፈጥራል። ያንን ቃል ደግሞ ለመፍጠር ሌላ ቃል ይፈልጋል። ስለዚህ ምን ይሆናል? ወደ ኢንፋይናይት ውስጥ ይገባል ማለት ነው። ያንን ቃልም የፈጠረ ሌላ ቃል መምጣት አለበት። አንደኛ። ሁለተኛ ደግሞ አላህ ዲዳ ያደርገዋል። ፍጥረት መጀመሪያ ወይም መጨረሻ ስለሚኖረው አላህ ቃሉን ከመፍጠሩ በፊት ምን ይሆናል ማለት ነው? ሚዩት ነበር ወይም ደግሞ ዲዳ ነበር፣ ቃል አልባ ይሆናል ማለት ነው። አምላክ ቃል አልነበረውም ዲዳ ነበር ሚል ያመጣብሃል። አላህ ቃሉ ፍጡር ነው ወይንም ባህሪው ነው ብለህ ከዛ ፍጡር ነው ካልክ ማለት ነው። ደግሞም ለመናገር አላህ ራሱ ቃሉ ምንድነው? እሱ የፍጡር ባህሪን ገንዘብ ያደረገ ነው ማለት ነው። ቤቢ አግኝተዋል መሐመድ ዋብያው ተው ምን ውስጥ ነው ያለው ዛሬ? ምን ውስጥ ነው ያለው? ዛሬ የሚገቡት ሁሉ ህፃናት ልጆች እዛው እንደሚገቡት ህፃናት ድምጽ ይሰማል። ምን ነው አለው? አልሐምዱሊላህ ይመስገን። ማለት ምን ሆነ ነው ስለኛ እኮ ደንገጥ ብዬ ነው። አይ የሆነ መንዙማ ነው ዘፈን የሆነ ነገር ሰማሁኝ ስገባ። ቲክቶክ እያየሁ ነበር፣ ድንገት መጥቶ ነው። ኦኬ
እሺ አብዱ ይቀጥልና ትቀጥላለህ። አንዴ አብዱ እንኳን ደህና መጣ። አንተ ምንኛ አብዱ ይሰማል? አብዱ እቲዛ ነው። አብዱ ኦኬ ፋብያው ሰላም ነው። ሰላም ብያለሁ። አብዱ ይናገር ሰው አለ እንዴ? ዋብያው ይቀድማል። እሺ ሶሪ ዋብያው ቀጥል። ታንተ ጋር አክቹዋሊ ብዙ ቀን አውርተንበታል ይመስለኛል። የቶፒክ ሁለቴ አውርተንበታል። የሀሳብ ላይ ቶፒኩን አልሰማሁም። ይቀጥላል። ያ ባላ ቃል ነው እንዳታዝገኝ ነው ትለቅለታለህ። ምንንም ማዝገኝ ያው አልሰማሁም። ያው ኦኬ እሺ አላህ ቃል ላይ ነው ቁርአን ያላህ ቃል ነው የሚለው ጋር በተያያዘ እንትን እያልን ነው። ኦኬ አብዱ ቀጥል። እሺ አብዱል ቴንክ ዩ ሜቢ ሰምታቸዋል። ምን አልከኝ? ሰምተሃል? ጥያቄያችንን ነበር። ቁርአን የአላህ ቃል ነው ወይስ አይደለም ነው? ሜቢ ፈቃደኛ ከሆንክ አቂዳ ማወቅ እችላለሁ። የአታሪን ነው ወይ አሻሪን አቂዳ የምትከተለው በዚህ ጉዳይ ላይ? አቂዳ ምን ማለት ነው? እምነት ወይንም ደግሞ በዚህ ጉዳይ ላይ አለ የምትቀበለው አስተምሮ። የአላህ ቃል ፍጥረት አይደለም። ይሄ ነው የአላህ ፍጥረት አይደለም ስትል ቃሉ የተፈጠራለን ቃሉ የራሱ ነው። ኦኬ ቃሉ ስትል ለምሳሌ ምኑን ይዘህ ነው? ፊደላቱንም ያካትታል? ድምፀቱንም ያካትታል? እንዴት ነው? የተናገረውም ሊናገር ያሰበውም የእሱ ቃል ነው። ለምሳሌ አሁን ከቁርአን ውስጥ ይሄ ፍጡር አይደለም ስትል እስቲ ያስረዳን። የምፈልገውን ክፍል ጥቀስና ፍጡር አይደለም ስትል ይሄ ከአላህ የወረደ ቃል ነው ይላል። ለምሳሌ ኦኬ አላህ ደግሞ ፈጣሪ ነው። ፈጣሪ ደግሞ ፍጡር ሊሆን አይችልም፣ ምኑም ነገር ማለት ነው እኮ። አሁን ቁርአኑ ያላህ ቃል ነው ፍጡር አይደለም ስትለን በምን ቋንቋ ነው የወረደው? በአረበኛ። በአረብኛ ኦኬ። ስለዚህ አረብኛ ቋንቋውንም ያካትታል ማለት ነው እንትኑ ፍጡር አለመሆኑ። ፊደሉን ሳይሆን ቃሉን ነው። ቃልና ፊደል ይለያል። ቃልና ፊደል ይለያል። ኦኬ ስለዚህ ያለ ቃል ነው የወረደው ቁርአኑ። የአረብኛ ፊደል የአላህ ፍጥረት ነው ፊደሉ ግን ቃሉ ግን ያ ተገጣጣ በአረብኛ የተነገረው ቃል የአላህ ምን አልከኝ? ኦኬ አላህ ለጅብሪል የነገረው በምንድን ነው? በምን ቋንቋ ነው መልእክቱን ያስተላለፈው? የነገረው አላህ ሱብሓነሁ ወተዓላ በፈለገው ቋንቋ ይናገራል። ከዚህ በፊትም ላሉት መልእክተኞች በየራሳቸው ቋንቋ አናገራቸዋለሁ። ጅብሪል መጨረሻ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ተገልጿል በአላህ ፍቃድ። ስለዚህ የመጡት ህብረተሰብ አረበኛ ስለሆነ በአረበኛ ምክንያት ስላለው ነው። ከምክንያት ጋር ነው እንጂ በአረበኛ ብቻ አይደለም። ለአረብ ስለተላኩ በአረበኛ እናገራቸው። ስለዚህ ቁርአን ተብሎ የሚጠራው ምንድን ነው? ቃሉ ነው። ቃሉ ስትል ለምሳሌ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም። ይሄኛው ቃሉ ይሄ አሁን የነበብኩልህ ቃል በአማርኛ በለው እስኪ። አላሁ ላ ኢላሃ ኢላ ሁ ከአላህ ሌላ ምንም ፍጥረት ከአላህ ሌላ ጌታ የለም ማለት ነው። ከአላህ ሌላ ምንም ጌታ የለም የሚለው አማርኛውም ፍጡር አይደለም ወይንስ አረብኛው ነው ፍጡር ያለው ነው? አማርኛውማ የሰው ልጆች
አስበው እንትን ያለው የተረጎሙት ነው። በሰው ልጅ ጭንቅላት የተተረጎመ ነው እንጂ በአላህ ፍቃድ የተተረጎመ ስላልሆነ የኛው ቁርአን አይደለም፣ ትርጉሙ ቁርአን አይደለም። ስለዚህ አረብኛ መሆን አለበት ማለት ነው ፍጡር ላለመሆን። ስለዚህ ቋንቋውን የሚያካትታል ማለት ነው። ቋንቋውን አሊፍ ባታውን አያካትትም አልኩ እኮ። ፊደሉን አያካትትም። ፊደልና ቃል ይለያል። ቃሉ ከሆነ እኮ ችግር የለውማ። በየትኛው የምትለው አላህ አንድ ነው ለማለት በአረብኛም በለው አማርኛም በለው ቃሉ ቃል ነው። ቋንቋው አብሮ ፍጡር ካልሆነ አማርኛም ላይ አላህ አንድ ነው፣ በአረብኛም አላህ አንድ ነው፣ ልዩነት የለም። በእንግሊዝኛም አላህ አንድ ነው፣ ተመሳሳይ ነው የሚሆነው። ስለዚህ ቋንቋውን ማያካትት ከሆነ ቋንቋው ፍጡር ከሆነ በአማርኛም በእንግሊዝኛም በኦሮምኛም በትግርኛም ብትለው ተመሳሳይ ነው የሚሆነው። መልእክቱ ነው ፍጡር ያልሆነው እያልክ ነው፣ ቃሉ ሳይሆን። መልእክቱ ከሆነ ደግሞ አላህ አንድ ነው በአማርኛም በእንግሊዝኛም በኦሮምኛም በትግርኛም በአረብኛም ልዩነት አይኖረው። አሌስ ቋንቋውን ያካትታል ካልክ ግን አረብኛው ሲሆን ነው ፍጡር መሆነው ካልክ ምን ይሆናል ማለት ነው? እነኛዎቹ ፍጡር የሆኑና አረብኛውም ቋንቋውም ጭምር ፍጡር አይደለም ማለት ነው። ለምሳሌ ውሻ ለማለት ከልብ የሚለው አረብኛው ቁርአን ውስጥ አለ። በአማርኛ ውሻ በአረብኛ ውሻ ብትለው ውሻ ውሻ ነው። አይ አረብኛ ላይ ሲሆን ነው እቺ ቃል ፍጡር መጥቶ ነው ካልክ ስለዚህ አረብኛውንም አካተሃል። አሁን ለምሳሌ ቁል ሁወ አላሁ አሐድ ይላል አይደል? አላህ ስብሐነሁ ወተዓላ ምንድነው ብለህ የምትረጎመው? ይሄ አላህ አንድ ነው አይደል? በል አላህ አንድ ነው። አዎ በል ቁል። አረበኛው ግን አሐድ የሚለው በዩኒክ ዋን ነው። በዩኒክ ዋን ማለት አንድ ማለት ነቲንግ ላይክ ሂም። በቃ በዩኒክ ዋን ማለት ማተር ያደርጋል፣ አንዱ ነው ማለት ማተር ያደርጋል። ስለዚህ አሁን ቆይ፣ ስለዚህ ቅድም እንዳልኩ ነው። ለምሳሌ ከልብ የሚለው አረብኛው ቁርአን ውስጥ ፍጡር አይደለም ስትል ከልብም ነው ውሻ ነው። በአማርኛ ውሻ አልኩት። ምንድን ነው ልዩነቱ? አይ በአማርኛ ሲሆን ይሄ ፍጡር ነው፣ በአረብኛ ስትጠራው ግን ይህንን ውሻ ፍጡር አይደለም። ስለዚህ ቋንቋውን ኮንሲደር እያደረክ ነው ፍጡር አይደለም የምትለው። ቃሉን ነው እንጂ ቋንቋን አይደለም አልኩ። ቃሉ እኮ አለ ቋንቋ እኮ አይኖርም ወንድማችን። ቃሉ ከቋንቋ የአረበኛ ቋንቋ ሁሉ በዛ አይነት አንተ የምትለው ፍጡር ነው የምትለው ማለት ነው ማለት የአረብኛ ተናጋሪዎች በጠቅላላ አሉ። ለምሳሌ እንደዛ ከሆነ እነሱን እንዴት ነው የምታስባቸው አንተ? እንዴት ነው የምታስባቸው ማለት ከአላህ ጋር እኩል እያደረግካቸው ነው የሚናገሩትን ቃል አንተ ነህ እኮ እንደዛ ብለህ የምትረዳቸው። ምክንያቱም ለምሳሌ ቁርአን ውስጥ ያሉ ቃላቶች ፍጡር አይደሉም ብለህ ነው የምታምነው አይደለ? ለምሳሌ በቁርአን ውስጥ የተጠቀሱት ቃላቶች ፍጡር አይደሉም ያላ ቃል ናቸው ብለህ ነው የምታምነው። እነኛን ቃላቶች ግን ሊትሬቸር ላይ ሊጠቀማቸው ሰንበዲ በአረብኛ ይችላል። ሊትሬቸር ላይ አረብኛውን እነኛን ቃላቶች ሲጠቀማቸው ፍጡር ናቸው ብላችሁ ትረዳላችሁ። ቁርአኑ ስታገኟቸው ደግሞ ለምሳሌ አሊፍ ላም የሚለውን ቁርአን ላይ ስታገኘው ይሄ አሊፍ ላም የሚለው ፍጡር አይደለም ብለህ ትረዳለህ። አንድ ሰው ግን የሆነ ግጥም እየጻፈ አሊፍ ላም ቢል ፍጡር ነው ብለህ ነው የምትረዳው። መጽሐፉ ላይ ደግሞ ይሄ እናንተ አረዳል። አላህ እሺ እንትን ልበልልህና ፍጡር አይደለም። መልካም። ስለዚህ ከባህሪው ነው። መልካም። እሺ የአላህን ባህሪ መቀየር ይቻላል? ማን ይቀይረዋል የአላህን ባህሪ? ስለዚህ ምንም መቀየር አይቻልም። አስቀድሞ የነበረ ነው፣ እንደዛው የሚቀጥል ነው አይደለ? የአላህ ባህሪ ማለት ምን ማለት ነው? ማለት ቃሉ የአላህ ቃል ፍጡር አይደለም ብለህ ተስማማን። ባህሪው ነው ብለህ ታምናለህ ነው አይደለም ብለህ ነው? ባህሪው ነው መናገር ነው ባህሪው። ቃሉ ግን የሱ ነው። ኦኬ መናገርና ቃሉ ይለያል። መልካም። እሺ መናገሩ ባህሪው ነው። ቃሉስ ምንድን ነው? ቃሉስ የሱ ነው፣ ፍጡር አይደለም። የሱ ነው፣ የራሱ ነው። መልካም። መናገሩስ ፍጡር ነው አይደለም? ባህሪው ነው። መልካም። እሺ ከዚህ ጋር ተያይዞ ባህሪው ነው ፍጡር አይደለም። መልካም ተስማማው። እንደያ ከሆነ መለወጥም አይችልም ሊለወጥም አይችልም አይደለ? which means
ፍጡራን ሊቀይሩት አይችሉም። የሱን ቃል ባህሪው ሊቀየር አይችልም። ኦልሬዲ አስቀድሞ ነበረ፣ ግዴታ ይሆናል አይደለ? የአላህን ቃል ሊለውጥ አይችልም ማንም ሰው። ምክንያቱም ለምሳሌ አላህ Subhanahu Wa Ta'ala በእኔ ያመነ በብቸኝነት የመሰከረ በላኳቸው ሁሉ ነቢያቶች ያመነ ጀነት አስገባዋለሁ ብሎ ቃል ይገባል። ያን ቃል ማንም መጥቶ ሊሽር አይችልም። መልካም እሱ አሁን ችግር የለውም። እሱ አሁን የአንተ ምርጫ ላይ የተጠጋ ነው። ማለትም ካመንክ ያገነት ትገባለህ፣ ካላመንክ ደግሞ ጋነም ትገባለህ። ቺዝ የአንተ ምርጫ የሰጠ ነው። ገብቶሃል አባባሌ? ያ ቃሉ ግን ማንም ሊቀይረው አይችልም። የሱን ቃል ራይት፣ የገባውን ቃል ማንም አለውጠውም። መልካም። በዚሁ መሰረት እስቲ ሱራ 108 አንዴ እንመልከተው። እስቲ አንዴ ቃል ክፈትልን። 108 ስንት? አንዴ ሄድና እሺ በቀራ ማነው ሰፊ አየት ነው? 111 አንዴ እቀጥላለሁ። አንተ ጋር ቆይ ዋብያ ኦኬ። ቀደም ብለናል፣ የአላህን ቃል ማንም ሊቀይረው አይችልም ብለናል፣ ተስማምተናል። እሱ ራሱ የሱ ነው ብለናል። አራማን ሚተርክ ኦኬ። እንደዛ ከሆነ ይሄንን ቃል አቡላብ መቀየር ይችል ነበረ? አቡላብ ይሄንን መቀየር ይችል ነበር? ተበት የዳ አቢ ለሃቢ ወተብ ተበት ያድን አቡላብ መቀየር ይችል ነበር? በምን ነው የሚቀየረው? ጽፎ ነው። ፕሊስ አራማን ሚተርክ ያላ ቃል እሱን የሱ ነው። ስለዚህ ምንም ፍጡር ሊቀይረውም አይችልም፣ ሊለወጥም አይችልም፣ ፍጡርም አይደለም ብለናል። ያላ ቃል ፍጡር ካልሆነ ማንም ሊቀይረውም አይችልም ከሆነ ፍጥረት ከነ ሊቀይሩት ማይችሉ ባህሪ የሱ እስከሆነ ድረስ አሁን ተበት ያድን ወይንም ደግሞ የአቡላብ ሁለት እጆች ከሰሩ ጠፉ፣ እርሱም እንጨት ተሸካሚ ስትሆን ሚስቱም ከጭርት የሆነች ጋነም ትገባለች የሚለውን አላህ የራሱ ከሆነ ማንም ፍጡር ሊቀይረው ማይችል ከሆነ ፍጡርም ካልሆነ ይሄ አቡላብ መቀየር አይችልም፣ ነፃ ምርጫም የለውም ነበር ማለት ነው። ተረገማ የመረገም ጉዳይ ሳይሆን በሰራው ጉዳይ ሳይሆን ይሄ ቃሉ ምን ብለናል? ያላህ ነው፣ ፍጡር አይደለም፣ ማንም ሊቀይረው አይችልም ብለናል። ልክ ነው። ስለዚህ አቡላብ ምንድነው ማለት ነው? ገና ሳይፈጠር ያላህ ባህሪው ምንድነው? አላህ ራሱ ያላህ ምን ይላል? የአቡላብ ሁለት እጆች ጠፉ ከሰሩ እሱም እሷም እንጨት ተሸካሚ ስትሆን ጋነም ትገባለች ከጭርት የሆነች የሚል አላህ ላይ ነበረ። አቡላብ ደግሞ ይህን መቀየርም አይችልም፣ ምክንያቱም ያላህ ስለሆነ ያላህን ቃል ማንም መቀየር ስለማይችል ደግሞ ፍጡር ያልሆነ ትእዛዝ ነው ይሄ። ፍጡር ያልሆነን ትእዛዝ ፍጡር ሊለውጠው አይችልም። which means አቡላብ ምንም ማድረግ አይችልም ማለት ነው። አዎ ምንም ማድረግ አይችልም። ስለዚህ አቡላብ መጠየቅ አይችልም ማለት ነው። በዛ ስንሄድ ደግሞ አቡላብ በዚህ ካራክተሩን ተጫወተ፣ ሄደ፣ ሞተ። ጋንም ከገባ ተጠያቂው ማን ይሆናል ማለት ነው? አላህ ነው። ምክንያቱም ያላህ ፍጡር ያልሆነው ቃሉ አቡላብ የሚባልን ፈጥሮ ጋነም የመክተት ስለሆነ የአላህን ቃል ባህሪው ራሱ ፍጡር ያልሆነው ቃሉ ማይለወጠው አቡላብ ጋነም የሚገባል የሚል ስለሆነ ምን ስላደረገ ነው አላህ Subhanahu Wa Ta'ala የረገመው? ህዝቦቻቸውን ስበው ከማድረግ አያያዝም። ምክንያቱም ከማድረግ ጋር ካያያዝከው ቴንኪው ብየቀበልህና ያላ ቃል ፍጡራን ላይ ጥገኛ ይሆናል ማለት ነው። which is በነገሮች የሚወሰን ከሆነ ያላ ቃል ምን ይሆናል? አሁን ደግሞ አስቀድሞ ያልነበረ ነገሮችን እያየ የሚቀያየር ይሆናል ማለት ነው። እንደ ነገሮች እኮ ነው ቁርአንን ያወረደው አላህ Subhanahu Wa Ta'ala በ23 ዓመት ውስጥ
ምክንያቱም ችግር የለውም እንደ ነገሮች ቢወርድም ይሄ ቃሉ ግን ያላህ ቃል ነው አይደለ? ፍጡር ያልሆነ ጊዜው ሲደርስ አወረደው እንጂ የአቡላብ እጆች ከሰሩ ጠፉ ገሃነም ይገባል እሱም እሷ የሚለው ያላህ ቃሉ ነው። ማይጠፋ ቃሉ፣ ዘላለማዊ ቃሉ እርሱነቱ ልክ እንደ እጁ እንደ እግሩ እንደፊቱ የእርሱ የሆነ ነው አይደለ? ይሄንን ደግሞ ፍጡራን ሊቀይሩት አይችሉም። እጁን ልቀይር እንደማችል ያላህን አይን መቀየር እንደማችል ሁሉ ቃሉን መቀየር ማችል ከሆነ አቡላብም ሆነ አንተ ራስህ ዛሬ የምመጣው ያላህን አይን ማቀየር ካልሆንክ አብዱል እንደዚህ ይሆናል እንደዚህ ነው ብሎ ካለህ መቀየር እኮ አይችልም በቃ። ምክንያቱም ልክ እንደ አይኑ እንደ እጁ ቃሉ ኦልሬዲ ስለነበር ማለት ነው እኮ። በአላህ ሱብሓነሁ ወተዓላ ሁሉን ነገር ሲወስንና ቀድር ሲያደርግ በመጀመሪያ ደረጃ በአንድ በኩል ብቻ አይደለም የሚጻፍለት። ያ ሰውዬ ምርጫ ሰጥቶታል። በዛ ህዝብ ሁሉ መሃል ተነስቶ ብቻውን ነብዩ ሰለላሁ ዐለይሂ ወሰለም አጎት ነው ነብዩ ሰለላሁ ዐለይሂ ወሰለምን ተቃወመ ማለት ነው። አሳዲቁል አልዓለሚን ካሏቸው በኋላ እኔ የምነግራችሁን ነገር ታምናላችሁ ወይ? ከዚህ በኋላ ጀርባ ጠላት ይመጣል ብላችሁ ታምናላችሁ ወይ ሲላቸው አዎ እናምናለን አሉት። እንግዲያውስ ልንገራችሁ እኔ ከአላህ የተላኩ መልእክተኛ ነኝ ከሳት ላድናችሁ ነው የመጣሁት ብሎ ሲናገር ምንድነው እምነት ሲባል አላህ ሱብሓነሁ ወተዓላ በብቸኝነት ማመን ነው። 365 ጣዖታችን ተው ሲላቸው ከዛ መሃል የአቡ ለሃብ የሚባል ሰውዬ አላህ ሱብሓነሁ ወተዓላ ምርጫ ሰጥቶታል። ያን ነገር መቀበል ወይ አለመቀበል፣ ሁለቱ ነገር በአላህ ሱብሓነሁ ወተዓላ የታወቀ ነው። ቢቀበል አላህ ሱብሓነሁ ወተዓላ ወደ ጀነት ይከተዋል። ባይቀበል ደግሞ አላህ ሱብሓነሁ ወተዓላ በግልጽ እንደዚህ ነግሯል ማለት ነው። ስለዚህ ምን አይነት ስህተት ያመጣብሃል መሰለህ? ያላህ ቃል ይሄ አይቀየርም ብለን ተነስተናል። ያላህ ቃሉ የእሱ ነው፣ ልክ እንደ እጁ ነው፣ እንደ አይኑ ነው። አቡላብ ገሃነም ይገባል የሚለው ያላህ ቃል ነው ተባብለን ከተስማማን በኋላ ምንም አይነት ምርጫ ብታመጣ ወንድማችን፣ ምንም አይነት ኦፕሽን ብታመጣ 99 ምርጫ አምጥተህ አንዷ እቺ ከሆነች 99ኙን መምረጥ አይችልም። ለምን መሰለም አይችልም? ያላህ ቃሉ ማይቀየር ነው፣ ልክ እንደ እጁ እንዳይኑ ነው። እርሱም ደግሞ አቡላብ ገሃነም ይገባል የሚል ነው። መምረጥ አይችልም። መምረጥ ነፃነቱን ኦልሬዲ ነፍጎታል። ምን በሚል አቡላብ ገሃነም ይገባል የሚል ወስኖታል። ከቀየረውማ ምን ይሆናል? አላህ ፍጡር ይሆናል ማለት ነው። ይበልጥ ወይንም ደግሞ ያላህ ቃላት የሚለዋወጥ ይሆናል። ላግዘው አለውኝ። ቆይ አንድ ልናገር። ቀጥል። አላህ ሱብሓነሁ ወተዓላ እውቀቱ አንድ ብቻ አድርገህ ወሰንከው አንተ። አሁን ለምሳሌ በቃ ይሄ ሰው ጀሃነም ይገባል ብቻ ነው የተጻፈው ብለህ ነው የምታምነው አንተ። እንደዛ አይደለም። አላህ ሱብሓነሁ ወተዓላ አሁን ለምሳሌ በምሳሌ ብነግርህ እኔ ስቶፕ ሳይ መኪና እየነዳው ዝም ብዬ ገብቼ ሳላይ ዋናውን መንገድ ሳላይ ስገባ በፍጥነት መኪና መጣ። ያ መኪና ሊገጨኝ ብሎ ቆመ። ሳይገጨኝ አክሲደንቱ ሳይፈጠር ማለት ነው። አሁን ያ አክሲደንቱ አለመፈጠሩ አላህ ያውቀዋል። ያ ደግሞ ሳይሆን ቀርቶ ያ አክሲደንት ቢፈጠር ያልተፈጠረው ነገር ማለት ነው፣ ገና አልተፈጠረም እኮ። ያ ቢፈጠር ደግሞ ምን አይነት ሲቹዌሽን ላይ እንደምሆን፣ ህይወቴ እንደማጣ ወይ እጄ እንደማጣ፣ የት ሆስፒታል እንደምሄድ፣ ምን እንደሚሆን እሱን ደግሞ ያውቀዋል። ያ ነገር ቢከሰት ሐሳቡ ቢሆን ግን አልሆነም። ገባ አባባሌ? አሁን የአቡ ለሃብም ነገር ልክ እንደዚህ ነው፣ በእውቀት ደረጃ ማለት ነው። የጀሃነም ነው ብቻ ተብሎ አልተደለም የተጻፈው። እስቲ ንገረኝ እስቲ። ያ በመጀመሪያ 1674ን ጥሰሃል። ማንኛውንም ምሳሌ ቶፖሎጂካሊ ተመሳሳይ ላልሆኑ ነገሮች ምሳሌ አትጠቀም፣ ቁርአኑን ስለሚከለክል። ሁለተኛ ግን በሁለተኛ ደረጃ አቡላብ እጆች ገሃነም ይገባሉ እያለ ግልጽ እየተናገረ ሁለት ኦፕሽን አስቀምጧል እያልክ ነው። ሁለት ኦፕሽን ካስቀመጠ ገነትም ገሃነምም ይገባ ይችላል ካለማ ከኔ እውቀት አልተሻለም ማለት ነው። እሱ ደግሞ እንደዛ ብሎ ፐርሰናል ግለሰቦችን ቅድም እኮ አሁን ተስማምቼልሃለሁ። ምን ስትል የታዘዘኝ የተገዛኝ ገነት ይገባል
ስትል እኔ ደግሞ ቫይስ ቨርሳል ምን አልኩ? ካልታዘዙት አላህን ካላመኑ ጋንም ይገባሉ የሚለው ኦብቪየስ ነው፣ ይታወቃል። ይሄ ጀነራል ሩል ነው። ሰዎች ካመለኩት ከተከተሉት ገነት ይገባሉ፣ ካላመለኩ እንደዛ ብሎ መናገር ችግር የለውም። ስፔሲፊክ የሰውየውን ስም ጠርተህ ግን ባህሪው በሆነ ቃሉ የእርሱ በሆነ ቃል ልክ እንዳይኑ እንደእጁ እከሌ ጋነም ይገባል ብለህ ካልክ በኋላ ምርጫ አለው ማለት አትችልም። መምረጥ አይችልም ሰውየው ከዛ በኋላ። ምክንያቱም ያ ፍጡር ያልሆነው ቃሉን ፍጡር የሆነው ሰውዬ ሊቀይር ስለማይችል ምንም አማራጭ ስለሌለው እንደማይቀይርም እኮ ሰሃቦች እኮ አንተ በህይወት ዘመኑ ኑሯል። ያ ነገር ከተፈጠረ በኋላ በውሸት እንኳን መስክር፣ በውሸት ላኢላሃ ኢለላህ መሐመድ ረሱሉላህ ብለህ ይሄኛውን የተፈረደበትን የጀሃነም የተባለውን ነገር እስቲ ውሸት አስተባብል አሉት። ግን እሱ በህይወት ዘመኑ የኖረ ያችን ላኢላሃ ኢለላህ ቃል እስኪሞት ድረስ አላለም። ይሄ አንደኛው እንደውም የአላህ ሱብሓነሁ ወተዓላ መናገሩ ነው። ይሄንኛ አዋጣህም ፎልሲፊኬሽን ቴስት ይባላል። ይሄ ፎልሲፊኬሽን ቴስት ውስጥ ተገባ መልሶ ሙሐመድ ፎልስ ይሆናል፣ ስተተኛ ይሆናል። ለምሳሌ እናንተ የምትገዙትን እኔ አልገዛም፣ እኔ መገዛውን እናንተ አትገዙም ብሎ ነበር ሙሐመድ። ከዛ በኋላ ግን ጣዖታውያን ሙሐመድ የሚገዛውን የተገዙት ብዙ አሉ። እናንተ የምትገዙትን አልገዛም፣ እኔ የምገዛውን እናንተ አትገዙ ካላቸው በኋላ የተገዙታሉ። ይሄንን ፎልሲፊኬሽን ቴስት በሚባለው ሎጂክ ከሄድክ ሙሐመድ መልሶ በዚህኛው ይመታል። ፕላስ ደግሞ እብለትን በቀጣጠፈ በሙሐመድ ላይ የሚለው ሱራ 6 93 ወይም 92 አካባቢ ላይ ሙሐመድን ከጻፍኩለት ውጭ አያቅም የሚለው ከዛ ቁርአንን ሲጽፍለት የነበረው ወደ ከእስልምና የወጣውና ከዛ በኋላ ሙሐመድ ምንም አያቅም ያለው እሱ ኃይለኛ ቅጣት እንደሚቀጣ ተተናገረው በኋላ ያንኛው ሰውዬ ግን ተመልሷል። ሊያስገድለው የነበረው ሙሐመድ ማለት ነው ተመልሷል። አሁንም በፎልሲፊኬሽን ቴስት ከሄድክ ፌል ያደርጋል ማለት ነው። ዘጠና ሶስት እንደዛ አካባቢ አላህ በሰው ላይ ምንም አላወረደም። ያ እሱ ነው አይ ቲንክ በአላህም ላይ እብለትን ከቀጣጠፈ ወይንም ወደ እርሱ ምንም ያልተወረደለት ሲሆን ወደ እኔ የተወረደልኝ ካለና አላህም ያወረደውን ቢጤ በእርግጥ አወርዳለሁ ካለ ሰው ይበልጥ በዳይ ማን ነው? በደለኞችንም በሞት መከራዎች ውስጥ በሆነን ጊዜ መላእክት እጆቻቸውን ዘርጊዎች ሆነው ለቅጥጥብ ነፍሶቻቸውን አውጡ፣ በአላህ ላይ እውነትን ያልሆነ ነገር ትናገሩ በነበራችሁትና ከአንቀጾቻችን ትኮሩ በነበራችሁት ምክንያት ዛሬ የውርደትን ቅጣት ትመነዳላችሁ የሚላቸው ሲሆን ብታይ ከፍ አድርገው ብታይ ኖሮ አስደናቂን ነገር ባየህ ነበር። ይሄ የወረደበትን ታውቀዋለህ ብዬ አስባለሁ። ለሙሐመድ ቁርአን ሲጽፍ የነበረው እኔም ሙሐመድ ነቢይ ከሆነ እኔም ነቢይ ነኝ፣ እኔ ነቢይ ከሆንኩ ሙሐመድም ነቢይ ነው ብሎ የተናገረው። ምክንያቱም የሆነ እንትን ጻፈና ለሙሐመድ ሲነግረው ትክክል ነህ ብሎ አለፈው። ሙሐመድ ያልነገረኝን አካትቼ ስነግረው ትክክል ነው ብሏል። ስለዚህ ሙሐመድ ከተሳሳተ እኔ ያልጠየቅም እሱ ነቢይ ነው ብለው ሲከተሉ ስለነበረ እሱ ትክክል ነቢይ ከሆነ እኔም ነቢይ ነኝ፣ እኔም ልክ ለሙሐመድ ሲወርድ እንደነበረው እኔም ነቢይ ነኝ ሲወርድልኝ ነበር ማለት ነው ብሎ ባለው ወረደልኝ ብሎ በተናገረው ነው ይሄ የወረደው። ከዛ በኋላ ሙሐመድ ሊያስገድለው ብዙ ጊዜ ሞክሮ ነበረ። ነገር ግን ዑመር ወይስ ዑስማን ዑመር መሰለኝ እሱ እንትን ስላለው ሳይገደል ቀርቷል ማለት ነው። ቅጣትም ሳይቀጣ ቀርቷል። ስለዚህ በፎልሲፊኬሽን ቴስት ውድቅ ይሆናል ማለት ነው። ኤኒዌይስ ራሂም ልርዳው እያለ ስለነበር ግባሲ አንድ ጥያቄ ጠይቅ። ቀጥል። እኔ የምለው በአንደኛ መልእክት ዮሐንስ ላይ ምዕራፍ 4 አካባቢ ላይ እግዚአብሔር ፍቅር ነው ይላል አይደል? እሺ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 አንደኛ ዮሐንስ ምዕራፍ 4 ቁጥር 16 እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። እሺ እና ፍቅር ይፈቀራል እንጂ አያፈቅርም ማለት። እሺ ይፈቀራል ማለት ምን ማለት ነው? ለምሳሌ እግዚአብሔር ብርሃን ነው ይላል። እግዚአብሔር ብርሃን ነው ሲል የምታየውን ብርሃን ማለት ነው። መልሶ ደግሞ ማቴዎስ ወንጌል ምዕራፍ 5 ቁጥር 30 አካባቢ እንደዛ እናንተ የዓለም ብርሃን ናችሁ፣ ብርሃናችሁ በሰው ላይ ሊበራ ይገባል ይላል። ኦኬ ቀጥል።
አንተ ጋም ስላለ ማለት ነው። ለምሳሌ አላህ ኑር ተብሎ ይጠራል፣ ብርሃን ተብሎ ይጠራል። ብርሃን ባየ ቁጥር ግን ብርሃን ነው ማለት ነው ማለት አችልም። ስለዚህ እግዚአብሔር ፍቅር ነው ሲል ፍቅር ባህሪውን የሚገልጽበት ነው። ያ ፍቅሩም ደግሞ ለፍጡራን ሲሆን እግዚአብሔር የሰጠውን ለምሳሌ አንድ ልጁን እስከ መውለድ ድረስ እንደሰጠ ፍቅር እንዴት እንደሆነ እንዴት እንደተገለጠ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ፍቅር ምን እንደሆነ ገለጸው ማለት ነው። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 11 ቁጥር 20 ምናምን አካባቢ ላይ ፍቅር እስከ ነፍስ እስከ መስጠት ድረስ እንደሆነ አስቀመጠው፣ ለሰዎች ያለው ፍቅር እንዴት እንደገለጠ ማለት ነው። ነገር ግን ኦንቶሎጂካሊ በስላሴ መካከል ከሆነ አብ ወልድን ይወዳል፣ ወልድ አብን ይወልዳል። ይህንን ኦንቶሎጂካሊ የሚነገር ነው። ኢኮኖሚካሊ ከሆነ ደግሞ ክርስቶስ ወይም ደግሞ አብ ልጁን እንዴት ስለኛ የሰጠውን ፍቅሩን እሱን ይቀመጣል። እንዲሁም ደግሞ ሮሜ ምዕራፍ 6 ላይ 6 ወይም 5 ላይ ከቁጥር 6 ጀምሮ ፍቅር ምን እንደሆነ እዛ ላይ ያስቀምጠዋል ማለት ነው። ኢኮኖሚካሊ ለእኛ ሲነገር፣ ኦንቶሎጂካሊ ከሆነ ግን አብ እና በወልድ በመንፈስ ቅዱስ መካከል ያለ ፍቅር ይነገራል። ያ ማለት ግን የሚፈቀር ምናምን የሚባለው እናንተ ጋር የሚመጣው እኛ ጋር አይመጣም ማለት ነው። ምክንያቱም እኛ አብ ወልድ መንፈስ ቅዱስ ብለን ስለምናምን ማለት ነው። የግድ የሚፈቀር ያስፈልጋል፣ አለበለዚያ ፍቅር የለም የሚል አርጉመንቱ ማለት ነው። አይደለም ፍቅር እኔ የተረዳሁት ከተሳሳትኩኝ ይቅርታ። አሁን ለምሳሌ ፈጣሪ ይፈጥራል እንጂ አይፈጠርም። ካሊድ ተመለስ። ምግብ ትበላዋለህ እንጂ ምግብ ራሱ አይበላም። ካሊድ ተመለስ። እሺ ቀጥል። ውሃ ለምሳሌ ጠጣለህ እንጂ ውሃ አይጠጣም። ፍቅርም እንደዛው ይፈቀራል እንጂ አያፈቅርም። ፍቅር ይፈቀራል እንጂ ፍቅር ሲጀመር ፍቅር ኢንቲቲ ነው እንደ የሆነ እንትን ማንነት ያለው ነገር ነው እንደ ፍቅር ነው ካልክ ማንነት ያለው ነገር ነው። ልክ ማንነት ያለው ነገር ነው። በፍጡራን ወሰድከውና ውሃ ይጠጣል እንጂ ምንድን ነው ያልከው? ውሃ ይጠጣል እንጂ አይጠጣም። እሺ ምግብ ይበላል እንጂ አይበላም። ይበላል እንጂ ስትል ይበላል ስትል ለምሳሌ ማንጎ ምግብ ነው ይበላል። ማንጎ ግን ሳይበላ እንደ ክሎሮፊል ምግቡን እንዴት እንደሚያዘጋጅ አረንጓዴ እንትኖችን ታውቃለህ? ራሱ እኮ ምግቡን ያዘጋጃል። ምንድን ነው አንዴ ተመልሼ እመጣለሁ። ራማን ቀጥል። እሺ ያ አንተ ያልከው ይብቃኝ። ኦኬ ቀጥል። እሺ ምንድነው ፖይንትም የማይገናኝ ኤግዛምፕል እያገናኘ ነው። ምግብ ይበላል ምንድን ነው ምን አገናኘው? ማለት እግዚአብሔርን እናፈቅረዋለን እንጂ አያፈቅረንም ማለት ነው። ፍቅሩን እንዴት እንደገለጸ እኮ ነገርኩህ እኮ። ፍቅሩን እንዴት እንደገለጸ ፍቅር ምን እንደሆነም ደግሞ እግዚአብሔር ፍቅር ነው ሲባል ለእኛ ኢኮኖሚካሊ እንዴት ነው እሱ ፍቅሩን እንዴት ገለጸ ከሆነ ሮሜ ምዕራፍ 5 ቁጥር 6 ነው። ቼክ አድርግልኝ። ከኛ አንጻር ሲገለጥ ምንድን ነው ፍቅር ቃል አለ? ያ እየከፈትኩ ነው። 5:6 ገብተኛ 5:6 ወይ ነው 6 ቼክ አድርገው። ኦኬ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። እግዚአብሔር ለእኛ ያለውን ፍቅሩን እንዴት በዚህ ያስረዳል? ፍቅር ምን እንደሆነ ማለት ነው። ስለኛ ያለውን ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን እያለ ይቀጥላል። ኤኒዌይስ ስለዚህ እግዚአብሔር ለእኛ ያለው ፍቅሩን እንዴት ገለጸልን? ፍቅር ምንድን ነው? እስከ ሞት ድረስ እኛ አንፈልግህም ብለን ስንመጣ ያ ፍቅር የሆነው
ልጁን ልኮ ራሱ ፍቅሩን ለእኛ ገለጸልን። የመጨረሻ ፍቅር አገላለጽ ይሄ ነው ማለት ነው። ያ ማቴዎስ ወንጌል ምዕራፍ 11 ቁጥር አይዶን ነው ፍቅር ከዚህ በላይ የለም የሚለውን አስቀምጠው እንትን በለኝ። እሺ 11 ቁጥር ስንት ላይ ነው የሚያስታውሰኝ? ቁጥር 20 ምናምን አካባቢ ፍቅር እስከ ሞት ድረስ ከመስጠት የተለየ ፍቅር የለም። ቁጥሩን ረስቼዋለሁ። ዮሐንስ ወንጌል ምዕራፍ 25 ቁጥር 23 ሁሉ ያስታውሰኝ ፍቅር ከዚህ የለም የሚለው ምክንያቱም ለምወደው ሰው ምን ልታደርግ ትችላለህ? ብዙ ነገር ልታደርግ ትችላለህ። እስከ ሞት ድረስ ከመውደድ በላይ ግን ፍቅር የለም። እስከ ሞት ከመውደድ የተሻለ ፍቅር የለም። ዮሐንስ ወንጌል ምዕራፍ 15 ቁጥር 23 እያሉ ነው። አይዶ ነው ቼክ አድርገው። አሁን ለምሳሌ እኔ የምወደው ሰው ምንም ሳያጠፋ ለምሳሌ ወንድሞቼ ሊሆን ይችላሉ፣ የስራ ባልደረቦቼ ሊሆን ይችላሉ። ምንም ነገር ጥፋት የለብንም፣ እኔም ላይም አልበደሉኝም። ግን ስለምወዳቸው ደግሞ በይበልጥ አደርግላቸዋለሁ ማለት ነው፣ ከሞደል የተነሳ ማለት ነው። ሁለተኛ ደግሞ አብሮ የሚኖሩ ሰዎች እኔ ሊያስቀይሙ ይችላሉ፣ ሊበድሉኝ ይችላሉ፣ ሊያንቋሽሹኝ ይችላሉ። ግን እኔ ምንድን ነው እነሱ ላይ ማረገላቸው? ሊበድሉ ይችላሉ፣ ሊያንቋሽሹ ይችላሉ። የመጨረሻ ነገር ማድረግ የምችለው ይቅርታ ነው ማድረግ የምችለው። ይህን ነገር አምጡ ታረቃችኋለሁ፣ ይህን ነገር አርጉ ታረቃችኋለሁ ምለው ነገር የለም። ይቅርታን ያስተማረን ዮሐንስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 ጀምሮ ይቅርታን እንዴት እንዳስተማረን ያስቀምጠዋል። ለእኛ ያለውን ፍቅሩን ቅድም እኮ እንዳሳየው ምን አይነት ፍቅሩን አለን? እስከ ሞት ድረስ ከመስጠት የተለያየ ፍቅር ልታመጣ አትችልም። ሌሎች ፍቅሮች ቢመጡ ምንድነው እሱ የሚወዱህን ልወደድ ትችላለህ። ዮሐንስ ወንጌል ምዕራፍ 8 ላይ ስትመለከት ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ከ40 ጀምሮ ጠላቶቻችሁ ውደዱ፣ የሚወዷችሁን ብቻ ብትወዱ ምን ዋጋ አላችሁ ይላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ቼክ አድርገው። ወይንም ደግሞ ዮሐንስ ወንጌል ምዕራፍ አግኝተዋል? 15 ስለዚህ የምወደውን ልወደድ ትችላለህ፣ የሚጠላን ልጠላ ትችላለህ። እነኚህ ቀራጮች የሚያደርጉት ነው። ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 40 ጀምራ አንተ አንብበው። እችኛን ጥቅስ ነው ስለፈለኳት ነው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል። ስለምወደው አካል ነፍስን እስከ መስጠት ከዚህ የተሻለ ፍቅር ምንም ልታመጣ አትችልም። ከዚህ የሚበልጥ ፍቅር ልታመጣ አትችልም። ደግሞም ክርስቶስ የወደደን አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 18 ጀምሮ ቼክ አድርግልኝ። ኃጢአተኞች ለምወደው ሰው ማድረግ ፋይን ቤንት ማንኛው የጠየቀኝ አብደላ ሶሪ፣ ለምወደው ሰው ማድረግ ኖርማል ነው። ለሚጠላ ሰው ቅድም ሮሜ ምዕራፍ 5 ቁጥር 6 እንደተመለከት ነው ገና ጠላቶች ሳለን ገና አመፀኞች ሳለን ከእርሱም ተለይተን አንፈልግም ብለን እርሱ ስለአንተ ማድረግ ከባድ ነው። ይሄ ፍቅር የሚወዱህም መውደድ ማንኛውም ያደርገዋል። እናት ትወዳለህ፣ ትወዳታለህ። ጓደኛ ይወዳል፣ ትወደዋለህ። ማንኛውም ያደርገዋል። ከፍ አድርገው። ዳሩ ግን ጌታን እርሱን ምን ላይ ነው የከፈትከው? ምንድን ነው የከፈትከው? አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ጀምሮ ከ18 አድርግልህ ከ15 ነበር ያልኩት። እሺ ከ18 አድርገው አጠር ለማድረግ ኦኬ። የእግዚአብሔር ፍቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋል። መጥፎ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ራሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና፣ በስጋ ሞቶ በመንፈስ ግን ሕያው ሆነ። ከፍ አድርገው። በእርሱ ደግሞ ወደ ነበሩት ነፍሳት
ሰበከላቸው ጥቂቶች ማለት ምናምን ከፍ አድርገው ቁጥር 21 ይህ ደግሞ ከፍ አድርገው ይህም ደግሞ ከፍ አድርገው ኦኬ ይህም ማለት ምሳሌውን ይህም በውሃ ኦኬ የሰውነትን እድፍ ምን ላይ የከፈትከው? ኦኬ ጴጥሮስ 3:18 ጀምረን ኦኬ እሺ አንዴ ቆይ ቁጥር 18 ላይ ምንድን ነበር የሚለው? ቼክ አድርግልኝ። 18 ላይ አመፀኞች ሳለን ምናምን የሚል የለው ዳሩ ግን ጌታ እርሱ ክርስቶስ በልባችሁ ቀደሰ ነው ብሎ የሚጀምራት 18 ላይ ክርስቶስ ደግሞ በእግዚአብሔር ክርስቶስ ደግሞ በእግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞተዋልና በስጋ ሞተ በመንፈስ ያው ነው። ኦኬ ለማ ለአመፀኞች ፍቅር ምንድነው? እሱ እስከ ሞት ድረስ መውደድ ነው አይደለ? ዮሐንስ ወንጌል ምዕራፍ 15 ቁጥር 13 እንደሚናገረው ፍቅር ከዚህ የሚበልጥ የለም። ለአመፀኞች እስከ ሞት ድረስ መውደድ ነው። ለማን ነው የሞተው? ለጻድቃኖቹ አይደለም፣ ለአመፀኞቹ። ይህንንም ያደረገው ለምንድን ነው? ፈለጋውን እንድንከተል ወይም ምሳሌ ለማድረግ ማለት ነው። ስለዚህ አንደኛ ዮሐንስ ቅድም እሱ የጠቀሰውን አሁን ቁጥር 4 አንደኛ ዮሐንስ ምዕራፍ 4 ከቁጥር 9 ጀምሮ ክፈተው። ከቁጥር 8 ጀምሮ ይህን ያብራራዋል። አንደኛ ዮሐንስ ከቁጥር ስንት? ምዕራፍ 4 ነው። ምዕራፍ 4 ከቁጥር 8 ጀምሮ ወይም ከቁጥር 9 ጀምሮ። እሺ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። የምታውቀው ራሱ ፍቅር ሲኖረ ነው። ምክንያቱም ትእዛዛቱ የምጠብቀው በፍቅር ካልሆነ በግዴታ ከሆነ ፍቅር አይደለም። ይሄ ተገደህ ነው እንጂ እያደረግህ ያለው ወደኸው አይደለም። የምታመልከው የምታምነውም በግዴታ እንጂ በፍቅር አይደለም። ይህን ደግሞ በፍቅር የማታደርገው ከሆነ እግዚአብሔርንም አላወቅ ተገደህ የምታደርግ ከሆነ። በዚህም የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። በምን? በዚህ በፍቅር በማድረግ ፍቅር ስለሆነ ፍቅሩን ደግሞ ልጁን በመላክ ገለጸው። በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅር ምን ያህል ድረስ ነው? ልጁን እስከ መላክ ድረስ። ፍቅርም እንደዚህ ነው። ፍቅር እንዴት ነው? እንደዚህ ነው። እግዚአብሔር እርሱ ራሱ እንደወደደን ስለኛ ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። ስለዚህ ከእኛ ምንዛሬ ወደዛ መሄድ ሳይሆን እርሱ ራሱ ስለወደደን ነው። ወዳጆች ሆይ እግዚአብሔር እንዲያደርጎ የቱ ጋር ነበርኩ? ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እርሱ ልጁን እስከ መላክ ድረስ አንፈልግህም ባልነው ሰዓት እፈልጋችኋለሁ ብሎ ከወደደን እኛ ደግሞ ምን ማድረግ አለብን? ቀደም አንደኛ ጴጥሮስ ምዕራፍ 3 ላይ ፍለጋውን እንድትከተሉት ኃጢአተኞች ሳለን ለእኛ ክርስቶስ መጣ ይላል አለ። የእሱ ምሳሌ ለማድረግ ማለት ነው። ፍለጋውን ማለት የእሱን ፈለግ እንድንከተል። እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል። ከፍ አድርገው ከመንፈሱ ስለሰጠን ቁጥር 16 አድርገው ስ ወደ ቶፒኩ እንድንመለስ እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔር በእርሱ ይኖራል። ስለዚህ ፍቅር በግዴታ የሚያደርግህ የሚያስገድድህ ሳይሆን የሚያስገድድህ ምንድነው? ስለ ፍቅር እንጂ ስለምወደው ነገር ብቻ የምታደርገው ሳይሆን ጠላት ሆነ ሳለ ለጠላት የምከፍለው ነው። እሱ አልፈልግህም ባልነው ሰዓት እርሱ ፈልጎ ነው የመጣ እስከ ሞት ድረስም የወደደን ለገዳዮቹም ለነሱ ፍቅርን ማሳየት። ይሄ የኮንዲሽናል ያልሆነ ወይም ደግሞ ነገሮች ላይ ሰጥተህ መቀበል አይደለም። ለዚህ ነው ዮሐንስ ወንጌል ምዕራፍ 8 ክፈቱና አንዴ ወደ ፖይንታችን እንመለሳለን። ቀራጮች የሚያደርጉት ፍቅር አለ፣ ደግሞ ለእኛ የተነገረን ፍቅር አለ። ስትወደኝ ወዳለሁ። የስላሴ ታወቀ ፕሊስ ብልግና አንስ ከስራ አድርገው ታታር እያደርግተናል 8:40 ጀምሮ ሰጥቶ መቀበል ፍቅር አለ አይደለ? እናንተ አባታችሁን ታደርጋላችሁ፣ እኛ እስከ ዝሙት አለ ከፍ አድርገው
ኦኬ ኢየሱስም አላቸው እሺ ከአባታችሁ ጋር ዲያብሎስ ናችሁ ከፍ አድርገው የአባታቸውን ምኞት የሚያደርጉ አሉ። የአባታቸው ምኞት ምን እንደሆነ ይታወቃል። እሺ እናንተ ግን ከኃጢአት ከፍ አድርገው ይሰማል ከእግዚአብሔር አትሰሙም አላቸው። እሺ እውነት እውነት እላችኋለሁ ቃሌን የሚጠብቅ ሶሪ የእኛው ክፍል ላይ አለ። ስንት ላይ ነበር ጠፋኛል። ኦኬ ዮሐንስ ወንጌል ምዕራፍ 5 ቁጥር 40 ነው። ይቅርታ 8 ነው እንደ ከፈትከው 8 ነው ያልከኝ ነበር። ሶሪ 5:40 እየረሳሁ ነገር ግን ደክማል። ነገር ግን ከሰው ክብርን አልተቀበለም። ዳሩ ምናምን እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም። ሌላው በራሱ ስም ይመጣል። ከፍ አድርገው እኔ በአብ ዘንድ ከፍ አድርገው ከፍ አድርገው ጥቅስ ረስቻለሁ ማለት ነው። እዚህም አይደለም ማለቂያ ነው። ኧረ ቼክ ላድርግሽ 47 ላይ ያልቃል። ሀሳቡን ንገረንና ያው እንትን አለ በጣም አመሰግናለሁ። ለታይም ምንድነው እሱ ፍቅር የምታፈቅረውን ብቻ ማፍቀር አይደለም፣ ወይንም ደግሞ እሱ የሚያፈቅረን ማፍቀር አይደለም። ምንድነው እሱ ቀራጮችም ያንን እንደሚያደርጉት የሚያፈቅራቸው ማቴዎስ ወንጌል ላይ ነው። ዮሐንስ ወንጌል ነው ያልኳል፣ ማቴዎስ ነው የሚሆነው ማለት ነው። ጥቅስ ተሳስቼ ነው የሚሆነው። እሺ ቼክ ላድርግ እንግዲህ ያ ማቴዎስ ወንጌል ምዕራፍ 5 ቁጥር 43 ጀምሮ ረስቻለሁ። ኦኬ ባልንጀራን ውደድ ጠላትን ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ። አባታችን ምን ይለናል? ክርስቶስ ምን ይለናል? እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። ስለዚህ ቅድም ክርስቶስ ምን አይነት ፍቅር ነው የከፈለው? ለእኛ የተገለጸው ፍቅር ምንድን ነው? አንፈልግም ስንለው ፍቅር ስለሆነ አንተ የምታውቀው ፍቅር ወይም መብላትና መጠጣት ላይ ዲፔንድ የሆነ መስጠትና መቀበል ላይ ሳይሆን ነው አልፈልግህም ለሚለው የሚከፈል ነው ፍቅር። ኦኬ ይሄ ክርስቶስ ለእኛ የከፈለው ነው። የእሱም ፍለጋ እንድንከተል ደግሞ ምን አይነት ትእዛዝ ነው የሰጠን? እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች የተሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁ መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችም በበጎችም ላይ ፀሐይን ያወጣልን ነው፣ በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባልና። ከፍ አድርገው አለቀ። ስለዚህ ይሄንን አድርጉ አሉ 46 ቦስ ያ የሚወዷችሁን ብትወዱ እችን ፓርት ስለምፈልጋ ነው። የሚወዳችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንን ያደርጉት የለ ወይ? ስለዚህ ኮንዲሽናል ሆነ ሰጥቶ መቀበል ላይ አይደለም ፍቅር፣ ነፍስ እስከ መስጠት ድረስ ሲል አመፀኞች አንፈልግህም ላሉት ነው ነፍስ የሰጠው። ከዚህ በላይ የለም ይላል። የምትወዱትም ለምትወደው ሜይ ቢ ምናልባት በጭንቅ ፍቅር ላይ ነፍሱን ለመስጠት የሚሰጥ ሊገኝ ይችላል ይላል መጽሐፍ ቅዱስ። በጭንቅ ሊገኝ ይችላል። ነገር ግን ለሚጠሉት አንፈልግህም ለሚሉት ግን ነፍሱ የሚሰጥ ይገኛል ወይ? እንደዚህ አይነት ፍቅር ይገኛል ወይ? አይገኝም። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንን ያደርጉት የለም ወይ? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንን ያደርጉት የለም ወይ? እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹሙ ነው። ስለዚህ አምላካችን ፍጹም ፍቅር ነው ያለው። የእኛስ ፓርሻሊቲ ነው። የሚወዱን ነው የምንወደው። ዳቦ ለሰጠ ዳቦ ትሰጣለህ እንጂ ባልሉ አናትህን እያለ ዳቦ አትወረውርለትም። አንተ በሶፍት ሲመጣ እሱ አንተ አይሜን እሱ በኮብልስቶን ሲያባረራ አንተ በሶፍት አይደለም የምታባረረው። እሱ ዶላር ሲወረውርልህ አይሜን ድንጋይ ሲወረውርልህ አንተ ዶላር አትወረውርለትም። እኛ ፓርሻሊቲ ያለብን ማለት ነው። ስለዚህ ፍቅርን ራሱ ሲገልጸው እርሱ ፍጹም አምላካችን ፍጹም የሆነ ፍቅር ነው ያለው ለእኛ። እኛ ግን ፓርሻሊቲ ነው። ግን የእሱን ፈለግ ደግሞ እንድንከተል ታዘናል። ምንም እንኳን ፍጹም ፐርፌክት ባንሆንም በፍቅር እንደዛ እንድንከተል ታዘናል። ሜይ ቢ እዚህ ላይ የቆየንበት ይመስለኛል። ይቅርታ ብዙ ጥቅሶችን እዚህ ላይ ይበልጥ ደግሞ ለማብራራት ሮሜ ምዕራፍ 12ን ከቁጥር 14 ጀምሮ ወይም ከቁጥር 12 ጀምሮ በደንብ ያብራረዋል። እሱን ያው ስለ ፍቅር በአንጻራዊነት ያስቀምጠዋል። ቶፒኩ ላይ እንግባና ትጠይቃለህ።
ቶፒኩን ፓራፍሬዝ እናድርገውና ዋና ቶፒክ ይሄ ምንድነው? እሱ የአላህ ቃል ፍጡር አይደለም። ኦኬ የአላህ ቃል ፍጡር ካልሆነ ያ ቃሉ ራሱ ፍጡር ካልሆነ በቂያማ ቀን ይመጣል። ባይዞ እሱን ደግሜ ገባበታለሁ። ያረጀ ሰው ሆኖ ይመጣል። ያረጀ ሰው ሆኖ እንደገረጣ ሰው ሶሪ የገረጣ ሰው ሆኖ ይመጣል ቃሉ። ተዛም ሸፋ ይሆናል፣ አማላጅ ይሆናል ለሰዎች። ኦኬ ከአላህ ጋር ይነጋገራል፣ ኮሚኒኬት ያደርጋል። ከመቃብር ገና ሲወጡ አወቃችሁኝ እኔ ባልደረባህ ቁርአን ነኝ ብሎም ይናገራል። ኦኬ የአላህ ቃል ፍጡር አይደለም። በቂያማ ቀንም ይመጣል፣ ተምምኑ ጋርም ይነጋገራል፣ ታላህ ጋርም ደግሞ አማላጅ ይሆናል። ፍጡር ያልሆነው የአላህ ቃል የገረጣ ሰው መስሎ ይመጣል። አንድ አይደለም። ሱረቱ በቅራና ሊምራን ደግሞ እንደ ግሪሳ እንደ ወፍ ሆኖ ነው የሚመጣው። ኦኬ የዛን ለታ ስንት የአላህ ቃል ፍጡር ያልሆነ መናገርስ ይችላል? እኛ ክርስቶስ የእግዚአብሔር ልጅ እርሱ የአብ የባህሪ ቃሉ በስጋ ተገልጧል ብለን እናምናለን፣ መጥቷል ብለን እናምናለን። ፍጹም የኛን የባሪያውን መልክ ይዞ በስጋ ተገልጧል። የአብ ቃሉ በስጋ ተገልጧል፣ እኛም መስሏል ብለን እናምናለን። እነሱ ደግሞ የአላህ ቃል ቁርአን ፍጡር አይደለም፣ በወረቀት ማይታየው ማይዳሰሰው ማይነካው የአላህ ቃል በሚነካ በሚዳሰስ በሚታይ መልኩ ቁርአን ላይ የሰፈረው ፍጡር አይደለም። ምንም እንኳ ቁርአኑ ወረቀቱ የሚታየው የሚዳሰሰው ፍጡር ነው ቢሉ ይሄ ማይታየው ማይዳሰሰው በሚታይ ተተገለጠ ፍጡርም ካልሆነ እኛም ያ የማይታየው ማይዳሰሰው ማይነካው የአብ የባህሪ ቃሉ በሚታይ በሚዳሰስ በሚነካ ሁሉም ፈጥሮ ማርያምንም ስጋውን ፈጥሮ በስጋ በዛ ተገለጠ፣ ታየ፣ ተዳሰሰ ብለን እናምናለን። ግን እነሱ ጋር ወረስት የሚሆነው ምንድን ነው? በቂያማ ቀን ይሄ ፍጡር ያልሆነው ቁርአን መዓት ሰው ሆኖ ሲመጣ የለ ምንም እንኳን ባይወለድም ራሱ ሞዳሊዝምን ይዞ የገረጣ ሰው መስሎ ይመጣልም ኮሚኒኬትም ያደርጋል ካላህ ጋር። ከዛ ይሄው ፍጡር ያልሆነው ቃል ደግሞ ለምሳሌ ሱራ 33 ቁጥር 53 አንዴ ቼክ አድርግልኝ። ይሄው ፍጡር አይደለም ወይ ማለት ዲፔንድ ያላህ ቃል ነገሮች ላይ ጥገኛ ይሆናል ወይ ቃል አለ? ሱራ 33 አልአሕዛብ 53 ላይ 53 ነው ያልኩህ። ኦኬ አሁን ይሄ ፍጡር አይደለም ካልን እነኚህ ሰዎች ሳይኖሩ እንዴት ሊኖር ይችላል? ይሄ ቃል እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተጠፈ ሶሪ እናንተ ያመናችሁ ሆይ እናንተ ያመናችሁ ሆይ ወደ እናንተ ያመናችሁ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩ ቤቶች በምንም ጊዜ አትግቡ፣ ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያውኑ ተበተኑ፣ ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነቢዩ በእርግጥ ያስቸግራል፣ ከእናንተም ያፍራል፣ ግን አላህ ከእውነት አያፍርም። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ጀርባ ሆናችሁ ጠይቋቸው። ይህ ለልቦቻቸውም የበለጠ ንጽሕና ነውና። የአላህም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ይህ አላህ ዘንድ ከባድ ኃጢአት ነው ይላል። አሁን ይሄ የአላህ ቃል ነው ባህሪው ማለት ብሎ ለመቀበል እኔ ይከብደኛል። ማለት ለፈጣሪ እነኚህ ይሄ የመጣበት የወረደበትን ስታነቡት ሀዲሳቶችን እና ተፍሲሮች በዚህ ጉዳይ ላይ ሱራ 4:3 ላይ ወንዶቹ 3:3 አንዳንድ ሶሪ 2:2 3:3 4:4 አግቡ፣ አለማስተካከል የምትፈሩ ከሆነ አንዷን ብቻ አግቡ እና አንዷን ብቻ አግቡ ወይም በእጆቻቸው የያዛችሁትን እንትን በሉ ከሚለው ጋር ዘይነብን ሲያገባ ይህንኛ የወረደው ዘይነብን ሲያገባ ታሪኩን ታውቁታላችሁ። ሱረቱ አልአሕዛብ ቁጥር 37 ላይ ያለውን ታሪክ ማለት ነው። ዘይነብ አስቀድማ የእንትና ሚስት ነበረች። የዘይድ ቢና ሙሐመድ ተብሎ ነበር የሚጠራው፣ የመሐመድ ማደጎ ልጅ ማለት ነው። ይሄንኛው ተቃውሞ መጥተ ነበር። 4 ድረስ ከሆነ ከተፈቀደው ለመሐመድ እንዴት ወር ሊመጣ ቻለ? ከ4 በላይ ይሆናል ማለት ነው ዘይነብን በሚያገባ ሰዓት። ግን ምን አወረደ? እዚሁ ዝቅ ብሎ ቁጥር 50 ላይ ወይም 51 ላይ
ለሙሐመድ ያመነች ሴት እንኳን ነፍሷን እንኳን መስጠት ከፈለገ ተፈቅዷል የሚል ወረደ። ከዛ ጋር ተያይዞ ብዙ ሴቶች ሙሐመድ ጋር መጡ። ብዙ ሴቶች ሲመጡ አይሻ ምን ትላለች? ሴቶች አያፍሩም እንዴ? ለወንድ እንዴት ይመጣሉ? 50 ላይ ነው ያልኩህ፣ 50 አካባቢ እንደዚህ ድረስ ይመጣሉ ብላ እንትን አለች ማለት ነው። ያ እሱ ነው መሀል አካባቢ ላይ አንበቡ። ኤኒዌይስ ከዛ ይሄ ከዚህ ጋር በተያያዘ ብዙ ሴቶች ወደ መሐመድ መጡ። ከዛ በኋላ ታሪኩ ምን ይሆናል? ዘይነብን ለማግባት ነው። ዘይነብ ደግሞ ከዘይድ እንዴት እንደወሰዳት ዘይድ ጋር ቤቱ ሄዶ ታሪኩን ታውቁታላችሁ ብዙ ጊዜ ስለተወራበት። ግን ሰዎች እቤት ቁጭ ብለው ያወሩ ነበረ። መሐመድ ቤት እየተጫወቱ ነበር። ሰርግ ተጠርተው ማለት ነው። የሰርጉ ዕለት ነው። ሲጫወቱ መሐመድ ተነሳና ወደ አይሻ ቤት ሄደ። ሁለቱ ቁጭ ብለው እየተጫወቱ ነው። እንዲወጡለት ፈልጓል። ከዛ ፊት ነሳቸው። ተመልሶ ሄደ። ከዛ በኋላ መገለጥ መጣልኝ አለና እናንተ ሰዎች መድረሱን የማትጠባበቁ ሲሆን ነብዩ ቤት ሳትጠሩ እንዳመጡ ከተጠራችሁም ከበላችሁ በኋላ ወዲያው ተበተኑ፣ ለወግ የምትጫወቱ ናችሁ፣ አትቀመጡ የሚል ሆነ። ኦኬ ሰዎቹ ምን ነበር እየተጫወቱ ነበረው? ሴቶቹ እሱ ጋር እንዳለ መጥተዋል። እሱ የዘይድን ሚስት እንትናን ዘይነብን አገብቷል። የማደጎ ሚስቱን ልጁ ነህ ተብሎ ቻሌንጅ ሲደረግ ኖ እኔ ማንም ወንድ ልጅ አባት አይደለሁም የሚል ሱራ 33 40 አውርዷል። የወንድ ልጅ መሐመድ የማንም የወንድ ልጅ አባት አይደለም የሚል መለሰና ደግሞ እንዳይሻር ሱራ 33 36 ላይ አላህና መሐመድ ነገርን በደነገጉ ጊዜ ለምዕመናት ልዋጭላቸውም ብሎ ያዘው። ስለዚህ ምንም አማራጭ ስላልነበራቸው መጫወት ጀመሩ። ተፍሲር ኢብን አባስንም ሌሎችንም ማየት ይቻላል። ምንድን ነበር ጨዋታቸው ውስጥ አንድም እያካተቱ የነበረው መሐመድ ሲሞት ካልሆነ አይሻን እናገባለን የሚል ታሪክ ነበረ። ከዛ ምን አመጣ? አላህ ያፍራል መሐመድ ያፍራል አላህ አያፍርም ብሏል። አላህ ለወግ የምትጫወትም ሆናችሁ ቤቱ እንዳትቀመጡ ብሏል። አላህ ምግብ ከበላችሁም በኋላ ወዲያው ተበተኑ ብሏል። አላህ እቃ መዋስም ከፈለጋችሁ ከመጋረጃ ኋላ ሆናችሁ እንጂ ፊት ለፊት እንዳትጠይቁ ብሏል። አላህ የሚል ወረደ ማለት ነው። ይህን አሁን ዘላለማዊ ፍጡር ያልሆነ የአላህ የፈጣሪ ባህሪ ነው ወይንም ቃሉ ነው ብለህ ለመቀበል በጣም ከባድ ነው። የወረደበትን እነኛ ሰዎቹ አልወጣ ሲሉ ከዛ ደግሞ እነኛ ሰዎች አይሻን እናገባለን አትሊስት መሐመድ ከሞተ ሲሉ በህይወትም እያለ ማግባት አትችሉም፣ ከሞተ በኋላም ማግባት አትችሉም፣ ከባድ ኃጢአት ነው ብሏል አላህ። እኔ አፍራለሁ አላህ ግን አያፍርም ብሏል አላህ። ራሱን እየነገራቸው ያለው ለሰዎቹ። ከዛ ይሄ ዓለም ሳይፈጠር የፈጣሪ ቃሉ ነው ባህሪው ነው ወይም ልክ እንዳይኑ እንደ እጁ ቃሉ ነው ብለው ለማመን አይመጣውም ማለት ነው። ዲፔንድ የሚሆነው ማለት ነው እነኚህ ሰዎች ላይ ጥገኛ ነውና አስባቡ ላይ ጭምር ጥገኛ ነው። እነኚህ ሰዎች መተው አይጫወቱ፣ እነኚህ ሰዎች መተው እንትን ማለታቸው ጋር ጥገኛ ነው። ፈጣሪ ደግሞ የማንም ጥገኛ መሆን የለበትም። ሰዎቹ መተው መሐመድ ጋር ማውራት አለባቸው። መሐመድ ዘይነብን ማግባት አለበት። እነኚህ ሰዎች አይሻን እናገባለን ማለት አለባቸው። እነኚህ ላይ ጥገኛ ይሆናል ማለት ነው አላህ። ይሄ ደግሞ የፈጣሪ ባህሪ ነው ብሎ ማለት ትንሽ ከበድ ይላል። አቢ ምናምን ነው የሚለው አቢ ዘላለማዊ ባህሪው ነው ሳይናገረው አላህ ራሱ ባህሪው አድርጎት ይህንን ይሄ ካራክተር አለው ስትል ራሱ ትንሽ አይከብድም? በጣም ከባድ ነው ዘላለም። እንግዲህ ከዛ ይሄ ፍጡር አይደለም ብለህ በቂያማም ደግሞ ሊያማደድልህ መምጣቱ ሸፋ ሊሆን መምጣቱ ደግሞ ይሄ ደግሞ ሌላ ወረስት ይሆናል ማለት ነው። አስቸጋ ራህማ የምትለዋለ እዚህ ላይ አለው። እዚህ ላይ ምን ትለናለህ? እኔ ቅድም ላይ ነበረ ቅድም ላይ ከልጁ ስታወሩ ጊዜ ነበረ ለመስጠት ተፈለኩት። አሁንም ከፈለክ ከደግመዋለሁ ኤግዛምፕሉን የአቡ ለሀብን ተበት የዳ የሚለውን አምጥተህ እዛ ላይ ነበር። አሁን ሁሉም ይሄም ያላ ቃል ነው አይደለ? ምኑ ይሄም ቁርአኑ ያላ ቃል ነው። ቁርአን የአላህ ቃል ነው። ቃል ደግሞ መሐመድ ቤት እንዳገቡ የሚል የአላህ ባህሪው ልክ እንደ እጁ እንዳይኑ እንዴት ሊሆን ይችላል? አላህ ጥገኛ አደረግከው እኮ ፍጡር አይደለም የአላህ እንትን ነው ካልክ ቤት እንዳገቡ ተብላችኋል።
ምግብ ከበላችሁ በኋላ ወዲያውኑ ተበተኑ የሚል ያላ ባህሪ እንዴት ይሆናል? ያላ ቃል እንዴት ይሆናል? ማለት ጀስ ሙሐመድ ላይ ጥገኛ ይሆናል። እነኛ ሰዎች መጥተው ሙሐመድ ቤት መቀመጣቸው ላይ እነሱ ላይ ጥገኛ ይሆናል እኮ። እነዛ ሰዎች ሳይመጡ በፊት ለማይንገረው ትእዛዙ ለማይውረድ እነኛ ሰዎች ሳይመጡ በፊት ለምን አስፈላጊ ስላልነበረ በሚያስፈልግ ሰዓት መጣ። አላህ ወደ መጀመሪያም እያንዳንዷን ተግባር በፊትም ያውቃታል። የሚያውቀውን ነገር ደግሞ ጊዜውና ሰዓቱ ሲደርስ ይፈጸማል። ተግባራዊ ሳይናገረው በፊት ስለነበረ ይሄ ሳይናገረው አላህ ለጅብሪል ሳይነግረው በፊት አላህ ውስጥ ነበር ይቀር ያውቀዋል። የሚገርም ነገር እኔና አንተ የምናወራውን ነገር አስቀድሞ አውቆታል። ራይማን ማወቅ ችግር የለውም። ማወቅ አይደለም ያልነኛ ቃሉ ነው ብለህ ስትል ፍጡር ያልሆነ ልክ እንደ እጁ እንዳይኑ እያልክ ነው። አክቹዋሊ አንተ ያላ ቃል ፍጡር ነው ብለህ ነው የምታምነዋል? ቃል የለም ቃል ነው። ፍጡሩም ሊባል አይቻልም። ቃል ነው። አላህ የፈጣሪ ቃል ነው። አላህ ምን ብሎናል መሰለህ? ቁርአን የኔ ቃል ነው ያለን እንጂ ፍጡር ነው አላለ ነው። ቀደም ፍጡር ነው ብለህን ነበር አይደል? እኔ አላልኩም። ቃል ነው ብሎናል። ቃል ነው ብለን እናምናለን። የተነገረንን ብቻ ነው። ያልተነገረንን ነገር አንፈላሰፍም፣ አንጨምርም፣ አንቀንስም። ቁርአን ሞልቷል። መቀነስም መጨመርም የተነገረህን ትቀበላለህ፣ ያልተነገረህን አትፈላሰፍም። አራነጽ እዚህ ጋር ነው። በቃ ምንም የለም። የተነገረንን መልሳውንም ካላብራራኸው እኮ መልሳውንም እኮ በቃ ዝም እንላለን ከሆነ እኮ አስቸጋሪ ነው። ቃል አሁን ለምሳሌ አንተ በኤግዛምፕል አንተ ያንተን ቃል አንተ ፈጠርከው ነው የሚባለው። ለምሳሌ እንዲገባክ ፈልጌ ነው። ከአጋንንት ይጠብቃል ብለህ ታስባለህ? አሁን ይሄ ቃል አጋንንትን ይጠብቃል? ለምሳሌ የቅድሞ አንድ ነገር ብቻ ልበላችሁና እስኪ ወደዛ ትሄዳለህ። ከአጋንንት ይጠብቃል ወይ ይሄ ቃል? አሁን አንተ ነብዩ እንግዲህ ምግብ ከበላችሁ በኋላ ከመሐመድ ቤት ተበተኑ የሚለው ይሄ የአላህ ቃል ነው። ከአጋንንት ይጠብቃል? የአላህ ቃል ሁሉም ከአጋንንት ይጠብቀኛል። ቃሉ ሁሉ ወነዝሉ ሚነል ቁርአን ማ ሁወ ሽፋኡን ወረሕመቱን ሊልሙእሚኒን ለአማኞች ቁርአን መድኃኒት ነው። ለዛ እንግዲህ አስቡ። አሁን ይሄ የአላህን ቃል ማንበብ የትኛውም የአላህ ቃል መድኃኒት ነው። አንተ ነብዩ ሆይ እነዚያ መህሮቻቸውን የሰጣቸው ሚስቶችን በአንተ ላይ ከመለስንልህ እነዚያ እጅ የጨበጥካቸው ምርኮኞች እነዚያ ከአንተ ጋር የተሰደዱትን ያጎትህን ሴት ልጆች፣ ያክስቶችህን ሴት ልጆች፣ የውሽሚዎችህን ሴት ልጆች፣ የውሽሚዎች ሴት ልጆች ማግባት ለአንተ ፈቀድንልህ። ያመነች ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምእመናን ሌላ ለአንተ ብቻ የጠራ ስትሆን ፈቀድንልህ። ይሄንን ስላልክ አጋንንት ይወጣል ማለት ነው ካንተ ውስጥ? ይኸውልህ ጀነራሉ ቁርአን መድኃኒት ነው። ጀነራል እኮ ይሄ ቁርአን ነው አሁን የተናገርኩት። አዎ ይወጣል። የአላህ ቃል ሲነበብ ሰይጣን ይቃጠላል። የትኛውም የአላህ ቃል ሰይጣንን ያቃጥላል። የትኛው ምግብ ከበላ በኋላ ተበተን፣ አትጫወት ቤት ውስጥ፣ ሚስቴንም እንዳታገባ በህይወትም እያለው ከሞትኩም የሚል አላህ ይሄ ሰማይና ምድርን ሳይፈጥረው አላህ ቃሉ ነበር አይደል? ይሄ ሙሐመድም ሳይመጣ ሰማይ ምድር ሳይፈጠር ያላህ ቃል ነበር ይሄ አይደለ? ያውቀዋል። አሁን አስበው እስቲ ሙሐመድ ገና ሳይፈጠር ሰማይ ምድር ሳይፈጠር አላህ ቃሉ ያላህ ቃል ልክ እንዳይኑ እንደጁ ምን ሚል ነው? እናንተ ምዕመናን መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም አትግቡ፣ ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያውኑ ተበተኑ፣ ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነብዩ በእርግጥ ያስቸግረዋል፣ ከእናንተም ያፍራል፣ ግን አላህ ከእውነት አያፍርም። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ይህ ለልቦቻችሁና ለልቦቻቸው የበለጠ ንጽህና ነው። የአላህንም መልእክተኛ ልታስቸግሩ ሚስቶችንም ከእርሱ በኋላ ልታገቡ ምንጊዜም ልታገቡ
ለእናንተ አይገባችሁም፣ ይህ አላህ ዘንድ ከባድ ኃጢአት ነው እያለ ፍጥረት ገና ሳይፈጥር ብቻውን ይሄ የእሱ ቃል ሆኖ ሲኖር ምንድን ነው እያልከን ያለው? አንተ ፍጡር ስለሆንክ እኮ ነው የሚገርም። አንተ በአንተ አእምሮ ያን ያክል የሚያስተነትንና የፈጣሪን እንትን የሚያገናዝብ አልተገጠመልንም። ለዛ ነው የሚደንቅክ። አለቀ እኮ ይሄ እኮ ምንም የሚደንቅ ነገር እኔ እኮ ያልኩትን አሁን አላህ እንደዚህ ቃሉ እንደዚህ የሚለው ከሆነ እኮ ከኔ በምንም አይለይም እኮ ይህንን ታምር እንዴ ብለህ ልጠራው ትችላለህ? ማን ነው ከአንተ ማይለየው? ሰማይና ምድርን ሰባት ሰማያትና ምድርን ያለ ምሰሶ ያቆመው ነው ከአንተ ማይለየው? አንተን የፈጠረው ነው ከአንተ ማይለየው? ኖ ወደዛው ሳገባ ይሄን እዚሁ ላይ አድርገዋል። አይለይም አልክ እኮ ከኔ አይለይም እኮ። ይሄንን አሁን ነጥብ ያዝና ወደ ሌላ ቶፒክ ውስጥ እንዳንገባ ይሄውን ቃሉ ነው ስትል ልክ እኔ እንዳልኩት እኔ ማንኛውንም ሰው ልል እንደምችለው ቤት ያትምጡ ሳልጠራችሁ እንዳመጡ ከመጣችሁም ከበላችሁ በኋላ ከቤት ውጡ፣ ቤቴ ውስጥ ለወግ የምትጫወቱ አትሁኑ፣ እቃም ከፈለጋችሁ በሩቅ ሆናችሁ ከመስኮቱ ኋላ ጠይቁ ብዬ ልናገር እንደምችለው ሚስቴርም እኔ አፍራለሁ ፈጣሪ አያፍርም ብሏል። ሚስቴርም አሁን ማግባት አትችሉም ከሞትኩ በኋላ አታገቡም። ይሄ ለፈጣሪ ፍጡር ያልሆነ ልክ እንዳይኑ እንደጁ ነው ስትል ሃው አንተ ግን እቺን ቃል ራሱ እንዲህ እንደምታወራት አስቀድመ አታቅም ነበር። አይገርምህም? አሁን ትላንትና ለምሳሌ ከኔ ዛሬ ይሄን እንደምታወራ አላወቅም፣ ግን ፈጣሪ ያውቀዋል። ማወቅ ማተራ ያደርጋል።